በእውነት መንፈስ ቅዱስ የሞላበት ሰው መንፈስ ቅዱስ የሞላባት ማለት እመቤታችን ነች እና በዚያ መጠን ሰው አይኖር ሲጀምር ፍጹም የተረጋጋ ነው መንፈስ ቅዱስ የሞላበት። በወከባ ውስጥ መንፈስ ቅዱስ እንዴት ይኖራል? በመዝለል ውስጥ እንዴት ይኖራል? በመሯሯጥ ውስጥ እንዴት ይኖራል? ሞልቶብኛልና እጅ ልጫንብ በሚል ትዕቢት ውስጥ እንዴት ይገኛል መንፈስ ቅዱስ? በእንደዚህ አይነት ውስጥ አይገኝም። ስለ መንፈስ ቅዱስ ላይ መልህቁን የጣለ ቤተ ክርስቲያን ላይ መልህቁን የጣለ ሰው በዚህ ዓለም ወጀብ ምንም አይሆንም። ያውለው የወጀቡን ጌታ ይዞታልና ስለዚህ የሚያሰናክል መንፈስ ቀድሞ እንዳይሸውደን መጠንቀቅ ያስፈልጋል እና በተለይ እንደው በእኛም ምዕመናን ዘንድ ስለበዛ እዚህ ገዳሜ ሄጄ እንዲህ በህልም ያየዋል እንደው ከቤተሰብ ጋር እንኳን እኮ የሚያጣላ አድርገው ቅዱሳን የሚጠቅሰዋሉ እና ከዚህ እንድንቆጠብ እኛ አይደንቅህም የምንቀበለው የመንፈስ ቅዱስን ስጦታዎች አይደለም ሰጪውን ራሱ ነው። ጊቨር ኦፍ ጊፍትስ ይለዋል ቅዱስ ኤፍሬም ሶርያዊ። አሕዛብ ደግሞ በአእምሯቸው ከንቱነት እንደሚመላለሱ ከእንግዲህ ወዲህ እንዳትመላለሱ እላለሁ፣ በጌታ ሆኜ እመሰክራለሁ። አሕዛብ ከነበራችሁ እንኳን በአዲሱ ማንነታችሁ እንደ አሕዛብ እንዳትመላለሱ እያለ ነው። አሁን ያላችሁ መመላለስ አዲስ አይነት መመላለስ ነው፣ አዲስ ተፈጥሮ ነው። እንግዲህ ተለውጠናል ማለት ነው። የእሱ አካል ስንሆን የነበረ ማንነታችንን ትተን አዲስ ማንነትን ይዘናል ማለት ነው። ስለዚህ ነው ደግሞ ከዚህ በኋላ በክርስቶስ የሚሆነው አዲስ ሕይወት የሚኖር አዲስ ሕይወት ብሎ ያነሳል። ዘንስር ዮሐንስ ዜናዊ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንደምን ቆያችሁ? ይህ በዘንስር ሚዲያ በየሳምንቱ የተዘጋጀ የሚቀርብላችሁ ቤተክርስቲያን በዚህ ጉዳይ የተሰኘው መርሃ ግብራችን ነው። ዛሬም በተለየ ርዕስና አዲስ መምህር እንግዳ ጋብዘን በድጋሚ መተናል። እስከ መርሃ ግብራችን ፍጻሜ ድረስ መርሃ ግብሩን በመከታተል አብራችሁ እንድትቆዩ አስቀድሜ ጥሬን ማስተላለፍ ወዳለው። ለዛሬ ነገረ መንፈስ ቅዱስን በተመለከተ ለመወያየት ያለንበትም ጊዜ ለሐዋርያት መንፈስ ቅዱስ የወረደበትን ወቅት የምናስብበት የበዓለ ሃምሳ ወቅት ነውና በዚህ ጊዜ ላይ ስለ መንፈስ ቅዱስ መነጋገር በእጅጉ ስለሚያስፈልግ ይህንን ርዕስ አንስተን ለዛሬ ስለ መንፈስ ቅዱስ እንነጋገራለን። ይህንን በተመለከተ ደግሞ ሰፋ ያለ ማብራሪያ እንዲሰጡን መምህራችን መምህር ዲያቆን ህሊና በለጠ በገርጂ ሆተ ብርሃን ቅድስት ማርያም ቤተክርስቲያን አገልጋይ የሆኑት እንዲሁም ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰባኪ ወንጌልነት የምናውቃቸው መምህር እንግዳ አድርጌ ጋብዤላችኋለሁ። እስከ መርሃ ግብራችን ፍጻሜ አብራችሁ ብትቆዩ በመንፈስ ቅዱስ ዙሪያ የተለያዩ ሐሳቦችን ገንዘብ ማድረግ እንደምትችሉ ባለሙሉ ተስፋ ነኝ ማለት ነው። ወደ መርሃ ግብራችን እናልፋለን። መምህር ጥሪያችንን አክብረው ስለመጡ በእግዚአብሔር ስም አመሰግናለሁ። እኔም አመሰግናለሁ። መልካም እንግዲህ ዛሬ የተገናኘነው በመንፈስ ቅዱስ ዙሪያ ለመወያየት ነውና በእኛ ቤተክርስቲያን እንግዲህ ነገረ መንፈስ ቅዱስ በደንብ ይሰበካል፣ በደንብ ይነገራል። ህይወትም ሆኖን ደግሞ ህይወትን አድሎን የምንኖረው በመንፈስ ቅዱስ ነውና ከዚህ አንፃር መንፈስ ቅዱስ በእኛ ቤተክርስቲያን ያለውን ቦታ የኛ ቤተክርስቲያን ስለ ነገረ መንፈስ ቅዱስ የምታስተምረው ትምህርት ምንድነው የሚለውን ነው ጠቅለል ባለ መልኩ የምንመለከተው። ለመነሻ እንዲሆነን መንፈስ ቅዱስ ማን ነው ከሚለው ጀምሮ ያሉትን ሐሳቦች እንመልከት። እሺ እግዚአብሔር ይስጥልኝ። እንደተባለው እንደገለጽከው እንግዲህ መንፈስ ቅዱስን በተመለከተ ቤተክርስቲያን በሰፊው በነገረ ዶግማዋ የምታስተምረው ነው። ማን ነው የሚለውን በአንድ ቃል መመለስ አስቸጋሪ ነው እንደምናውቀው። ምክንያቱም ኦርቶዶክሳዊነት ይሄ ሚስቲሲዝም ወይም አፖፋቲዝም የሚባለው ባህል ያለበት ነው እና ይሄ ደግሞ የሚታወቀው ባለመበየን ነው። ስለዚህ በአንድ ብያኔ መንፈስ ቅዱስ እንዲህ ነው ብቻ ብለን የምናስቀምጠው አይደለም። እግዚአብሔር እንዲህ ነው ብንል እንኳን እርሱ ያልሆነውን ደግሞ እንዲህ ደግሞ አይደለም እንዲህ አይደለም እያልን እንገልጽና መጨረሻ ላይ እንደገና ማን ነው እርሱ እንላለን ከዳዊት ጋር አብረን። እንኳን እርሱን እመቤታችንን እንኳን ባወቅናት መጠን ወይም በተገለጸልን መጠን አበው በነገሩን መጠን እንናገርና ከዛ ደግሞ ከሰለሞን ጋር ከጠቢቡ ጋር መኑ ይእቲ ዛቲ እንተ ትኄውስ ከመ ጎህ እያልን እንደነቃለን። ስለዚህ መንፈስ ቅዱስ ማን ነው የሚለውን በአንድ ብያኔ እንዲህ ነው ብለን አናስቀምጠው። አበው ባስቀመጡልን መሰረት ግን ከሶስቱ አካል አንዱ አካል የሆነ ጌታ ልክ በጸሎት ሃይማኖት ላይ እንደተቀመጠ ማለት ነው። ጌታ ነው፣
ሕይወትን የሚሰጥ ነው። ከአብ የሰረጸ ነው። በነቢያት አድሮ የተናገረ ነው። ከአብና ከወልድ ጋር በአንድነት የአምልኮ ስግደት የሚሰገድለት አምላክ ነው። በድህነታችን ውስጥ በአፈጣጠራችን ውስጥ በምንም ነገራችን ውስጥ ትልቅ ቦታ ያለው አምላካችን ነው በአጭሩ ለመግለጽ እና አበው እንዳስቀመጡት ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብና ከወልድ ጋር በአንድነት የሚሰገድለት ከሦስቱ አካል አንዱ አካል የሆነ አምላክ ብለን ማለፍ እንችላለን። መልካም። ከነገረ መንፈስ ቅዱስ ጋር በተያያዘ ነገረ ድነት ውስጥ ያለውን ሱታፌ በተመለከተ በእኛ ቤተክርስቲያን ያው ነገረ ድነት እንዴት ሆነ ስንል በስላሴ አንዲት ስምረት ነው፣ አንዲት ፈቃድ ነው። ከዚያ ባሻገር ግን እንደው ስንናገር አብ አንድያ ልጁን ሰጥቶን ወልድ ደግሞ በመስቀል ተሰቅሎ ብለን ስንናገር ብዙ ጊዜ መንፈስ ቅዱስስ የሚል ጥያቄ የሚያነሱ ሰዎች አሉና በነገረ ድነታችን ውስጥ የመንፈስ ቅዱስን ድርሻስ እንዴት ነው የምናየው? እንደው በመጀመሪያው ይሄ ኤቲሞሎጂካል አመጣጡን የስሙን አላብራራንም እንጂ ከስያሜው ጀምሮ ያንን የሚገልጽ ሰፊ ነገር አለ። ስራውን የሚገልጽ ግብረ መንፈስ ቅዱስን የሚገልጽ ማለት ነው። ለምሳሌ በብሉይ ኪዳን መጻሕፍት መንፈስ የሚለው በጣም ብዙ ቦታ ላይ ተገልጿል። ከድህነታችን ጋር በሚያያዝ በተለያዩ የመንፈስ ቅዱስ ስራዎችም በተገለጹባቸው ቦታዎች ሁሉ እና ይህንን አገላለጽ ሩዋህ ብሎ ያነሰዋል። ለምሳሌ በብሉይ ኪዳን የብሉይ ኪዳኑ የመጀመሪያው ትርጉም ሴፕቱአጀንት የሚባለው በሰባው ሊቃናት ትርጓሜ ደግሞ ያንን ፕነውማ ብሎ ያመጣዋል። ያንን ወስዶ ነው እንግሊዘኛው የነገረ መንፈስ ቅዱስን አስተምህሮ ወይም ስለ መንፈስ ቅዱስ የሚደረገውን ጥናት ኒውማቶሎጂ የሚለው ፒ ሳይለንት ሆነ። በግዕዙ ግን ፕነውማ ብለን ነው የምንጠራው እና ይህንን ሲገልጸው በተለይ ፕነውማ የሚለው የግሪኩ የጽሩ ቃል ልክ ሩዋህ እንደሚለው ብሪዝ ወይም ብሪዝ በሁለቱም ሲጻፍ በዜድ በቲኤች ሲጻፍ አድርጎ ይገልጸው እና ከዚያ እንደገና ዊንድ ንፋስ በሚል የቃሉን አመጣጥ የዘሩን አመጣጥ ይገልጽና በፕነውማ ትርጓሜ ደግሞ ፕነውማ በሚለው በግሪኩ ደግሞ ለብቻው ሕይወት ብሎ ያነሰዋል። ስለዚህ ድህነትን ሕይወት ነው ካልን ራሱ እንደው ስያሜው ራሱ ከዚያ ጋር የተያያዘ መሆኑን በዚህ ማስተዋል እንችላለን። ግን በአጠቃላይ ከድህነታችን አንጻር ስናነሳው ከሕይወት ጋር የተያያዙ ነገሮች በአጠቃላይ ከመንፈስ ቅዱስ ጋር ተያይዘው እናገኛቸዋለን። እንደው ለጊዜው ስለ ድህነት ስለሆነ የጠየቅን የብሉይ ኪዳኑን እንተወውና በአዲስ ኪዳን በስፋት የተጠቀሰበት ወይም ደግሞ ነገረ መንፈስ ቅዱስ የተመሰጠረባቸውን ክፍሎች ብናያቸው ከድህነት ጋር በቀጥታ የተያያዙ ናቸው። በቀጥታ የተያያዙ ለምሳሌ በነገረ መንፈስ ቅዱስ ጥናት በሁለት ከፍለው በአዲስ ኪዳን ያጠኑታል። አንደኛው ኢን ዘ ላይፍ ኦፍ ጂሰስ ክራይስት በሚል ወይም በስግው ቃል ሕይወት ውስጥ፣ ሁለተኛው ደግሞ ኢን ዘ ላይፍ ኦፍ ዘ ቸርች በቤተ ክርስቲያን የአገልግሎት ሕይወት ውስጥ በሚል ያነሱታል። ታዲያ በክርስቶስ ሕይወት ውስጥ የሚለውን ማንሳት ካስፈለገን በቅድሚያ የምናየው ምንድን ነው? አንደኛ ገና ክርስቶስ ሲጸነስ በመጽነሱ ጊዜ የተገለጸ ቃል አለ። በግሪኩ ኤፒስኪያዞ ይለዋል ያንን ቃል፣ በግዕዙ መጽለል ይለዋል፣ በአማርኛው ደግሞ መጋረድ ይለዋል። እንግዲህ ለድህነታችን ተጸነሰ ክርስቶስ፣ ለድህነታችን ተወለደ ካልን መንፈስ ቅዱስ እንዲጸነስ ክርስቶስ ይጸነስ ዘንድ መንፈስ ቅዱስ እመቤታችንን መጋረድ ነበረበት። የመጋረዱን ሂደት በኋላ እናወራለን ምናልባት እንዴት እንደሆነ። ግን መጋረድ ነበረበት መንፈስ ቅዱስ፣ ምክንያቱም የባህሪ ሕይወትን ትይዝ ዘንድ መዘጋጀት ነበረባት። ለዚያ ነው እንደዚያ ስላዘጋጃት መንፈስ ቅዱስ እነ ቅዱስ ኤፍሬም ሶርያዊ ይደነቃሉ። በልደት ድርሳናቸው ሂምስ ኦን ኔቲቪቲ በሚለው ቅዱስ ኤፍሬም ሶርያዊ ምን አለ? እሳቱን እንደምን አድርገሽ እንደምን ጸነስሽው፣ ለነበልባሉስ እንደምን ጡትሽን አጠባሽው፣ አንቺ ራስሽ እሳት ብትሆኚ ነው እንጂ ብሎ የቅዱሳንን እሳትነት ደግሞ ያመጣዋል። እና አባ ሕርያቆስን ደግሞ የተማከሩ ይመስል ከእርሱ ጋር 7ቱ የእሳት መጋረጃዎች በማኅፀንሽ ውስጥ ቤት ተዘረጉ እያለ የተደነቀው ቅዳሴ ማርያም ላይ በዚህ ትምህርት የተነሳ ነው። ወይንም ደግሞ መንፈስ ቅዱስ መጽለሏን ያ ራሱ የሚያጎላው ነው። መንፈስ ቅዱስ ባይጋርዳት ባይጸልላት ኖሮ እንደዚያ ትችለው ዘንድ አትሆንም ነበር እርሷ ራሱ። እና
የመንፈስ ቅዱስን ድርሻ በዚያ የምናይ ነው። ከዚያም ውጪ ክርስቶስ ያደረጋቸው እያንዳንዱ ነገሮች እንዲሁ አርቢትሬሪ ወይም ደግሞ በዘፈቀደ የተደረጉ እንዳልሆኑ እናውቃለን። ያደረጋቸው እያንዳንዱ ነገር ከድህነታችን ጋር የተያያዙ ናቸው። ለምሳሌ መሰደዱን ስናይ በቀጥታ ከዚያ ጋር የተያያዘ መሆኑን ያዕቆብ ዘስሩግ የተባለ ሶርያዊ አባት ይነግረናል። መሰደዱ ለምንድን ነው? ወደ ገዳም ወደ በረሃ የሚሄዱ በረሃን ገዳም ስለምንለው በግዕዙ እንጂ በረሃን ወደዛ ነው የተሰደደ። ይህንን ዘሌዋውያን ላይ ካለ አንድ ታሪክ ጋር ያመጣና ለሰው ልጅ የኃጢአት ስርየት ከሚደረግ ታሪክ ጋር አሮን ምን ያደርጋል? በዚያን ጊዜ መስዋዕትን ሲያቀርብ የኃጢአት መስዋዕትን 2 ፍየሎችን ያመጣል። ልክ እንደ ወይፈኑ እንደምኑ 2ቱን ፍየሎች ያመጣል። ዕጣ ያወጣባቸዋል ይላል። ዕጣ የወጣበትን ፍየል በመቅደሱ ይሰዋል። ዕጣ ያልወጣበትን ደግሞ ወደ በረሃ እንዲሰደድ ያደርገዋል። ዕጣ የወጣበት የሕዝቡን ኃጢአት ተሸክሞ ይሰዋል። ዕጣ ያልወጣበትም ወደ በረሃ ሲሰደድ የሕዝቡን ኃጢአት ተሸክሞ ነው ወደዛ የሚሄደው። ይሄ ደግሞ በቀጥታ ይገናኛል። ከምን ጋር ይገናኛል? አዳምና ሔዋን ከገነት ተሳደዋል አይደለ? እንደውም እግዚአብሔር ከገነት አስወጣቸው ይላል። ልብ በል አስወጣቸው ይላል እና ያ ፍየልም አንዱ ይሰዋል፣ አንዱ ይሰደዳል። እዚህ ጋር ደግሞ ማቴዎስ 4 ላይ መንፈስ ወደ ምድረ በዳ ወሰደው ይላል። ወደ ምድረ በዳ ወደ በረሃ። አሁን በቀጥታ የሚያያዘው ከአዳምና ከሔዋን ጋር ነው። አዳምና ሔዋን ተሰደዋልና ተሰደደላቸው። ከገነት ወጥተው ተሰደዋልና ከገነት እንዲወጡ መንፈስ ቅዱስ አደረገ ወይም እግዚአብሔር አደረገ ብለን የምንናገረው ነው። እግዚአብሔር ከገነት እንዲወጡ አደረጋቸው። ዘፍጥረት 3 24 25 ላይ ብናነብ ይህን እናገኛለን። በቀጥታ እዚህ ክፍል ላይ ማቴዎስ 4 ላይ ደግሞ መንፈስ ወደ ምድረ በዳ ወሰደው ይላል። መንፈስ ቅዱስ እንደዚያ እንዲሄድ አደረገ ወደ ምድረ በዳ፣ ለዚያ ካሳ ይከፍል ዘንድ። ደግሞ እንደገና በመቅደስ በተሰዋው ፍየል ፈንታ በቀራኒዮ በመቅደስ በተባለ በቀራኒዮ ተሰዋ ጌታችን። በተሰደደው ፍየል ፈንታ ደግሞ ተሰደደ። ልብ በል ሁለቱም ለድህነት የተደረጉ ናቸው። መሰደዱን ሲገልጽ መንፈስ ወደ ምድረ በዳ ወሰደው እንላለን። በቤተ መቅደስ በቀራኒዮ መስዋዕትም ደግሞ በቤተ መቅደስ በቅዳሴያችን ስንሰዋ ሀበነ እንላለን አይደል? ሀበነ ንበር በዘዚያ ከመንፈስ ቅዱስ እንላለን። በቀጥታ የመንፈስ ቅዱስን ስራ ከድህነታችን ጋር አያይዞ የሚገልጥልን ነው። እንዲህ እያለን ብንዘረዝር በጣም ሰፊ ነው፣ በጣም ሰፊ ነው። በእያንዳንዱ የክርስቶስ ስራ ውስጥ እንግዲህ የክርስቶስ የባህሪ ህይወቱ ነው መንፈስ ቅዱስ። አብ የባህሪ ልቡናቸው እንደሆነ፣ ወልድ የባህሪ ቃላቸው እንደሆነ፣ መንፈስ ቅዱስ ደግሞ የባህሪ ህይወታቸው ነው። ስለዚህ የስግው ቃል ህይወትም የመንፈስ ቅዱስ ነው ማለት ነው። የክርስቶስ ህይወት መንፈስ ቅዱስ ነው ማለት ነው። የባህሪ ህይወት ያለው ነው ክርስቶስ። ስለዚህ ከጽንሰቱ ጀምሮ ይህን መሰደዱን ስናነሳ ሌሎችንም ነገሮች የጰራቅሊጦስን ነገር ስናነሳ ጰራቅሊጦስ አጽናኝ፣ የመጀመሪያው አጽናኝ ክርስቶስ፣ ሁለተኛው አጽናኝ፣ ሌላኛው አጽናኝ የተባለው መንፈስ ቅዱስ ነው። ከዚያም ውጭ ደግሞ ጋኔንን በማውጣት ሂደት ውስጥ ዮሐንስ 4:24 ላይ እግዚአብሔር የተገለጠለበት መንገድ እግዚአብሔር መንፈስ ነው ተብሎ የተገለጠ የሚሰግዱለትም በእውነትና በመንፈስ ይሰግዱለታል ተብሎ ተገልጿል። በኋላ ላይ ኢቭን በድህነታችን ክርስቶስ ባመጣልን ነገር ተጠቅመን የምናፈራው ነገር ራሱ የመንፈስ ፍሬ ተብሎ ነው የሚጠራው። መንፈስ ቅዱስ በእኛ ውስጥ ሆኖ እንድናፈራ የሚያደርገን ትልቁ ግን ምሳሌ እያንዳንዱ እንግዲህ እንዘርዝር ካልን ጊዜ አይበቃል። ምክንያቱም የስጋው ቃልን የስጋዌን ታሪክ እያንዳንዱን ማንሳት ሊኖርብን ነው። በስራው ሁሉ መንፈስ ቅዱስ አብሮት ነበርና እኔና አብ አንድ ነን እንዳለ እርሱና መንፈስ ቅዱስም አንድ ነበሩና፣ ስለዚህ በስራው ሁሉ አንድ እስከሆነ ድረስ ክርስቶስ ያደረገውን ነገር ሁሉ እግዚአብሔር አደረገ እያልን የምንናገር ከሆነ እግዚአብሔር መንፈስ ቅዱስ ከሆነ መንፈስ ቅዱስ ለድነታችን ትልቅ አስተዋጽኦ አለው። በተለየ አካሉ እነዚህ ያደረጋቸው እንዳሉ ሆነው ማለት ነው። ስለዚህ እንዲህ እያልን ከዘረዘርን በጣም ሰፊ ነው። እስከ ስቅለቱ፣ እስከ ትንሣኤው፣ እስከ እርገቱ፣ ዳግም መምጣቱን ሁሉ ስናስብ አብሮ የሚነሳ ነው። ግን በቅዱስ ጳውሎስ መልእክቶች ውስጥ ደግሞ በሰፊ ስናየው እንግዲህ በወንጌል ውስጥ አሁን እንዳነሳ ነው ተጨማሪ ደግሞ ጰራቅሊጦስ አጽናኝ ተብሎ ተነሳ። በሐዋርያት ስራ በሌሎቹ ደግሞ የተገለጸበትን መንገድ ስናየው ከመቅሰፍ ጀምሮ እስከ ማዳን ድረስ በቀጥታ ከቅዱሳን የድህነት ሂደት ጋር። ድህነት እንግዲህ አንድ ጊዜ የተፈጸመ ብቻ አይደለም። አንድ ጊዜ ተፈጽሟል፣ ደግሞ እየተፈጸመም ነው፣ ይፈጸማል።
ድነናል እየዳን ነው እንድናለን አይደል የምንለው። በዚህ ሁሉ ሂደት ውስጥ መንፈስ ቅዱስ የማይለይ መሆኑን እንድናስበው ነው እንዲህ የምንለው። ሲቀስፍን መንፈስ ቅዱስ ነው የሚቀስፈው። የሐናንያና ሰጲራን ታሪክ ከዚህ አንጻር ማንሳት እንችላለን። ከድነት ሊያስወጣንም ይችላል ማለት ነው። ከትዕቢታችን ከፍላጎታችን አንጻር አለመዳንን ከፈለግን አስገድዶ የሚያድነን አይደለም። ደግሞ እንደገና በሜሮን ታትሞ ከኛ ጋር ተዋህዶ ከኛ ጋር ሆኖ ደግሞ በጸጋ ላይ ጸጋን እየጨመርን እንድናድግ ያደርገናል። የቤተ ክርስቲያን ሕይወት ውስጥ ያለው አንደኛው እርሱ ነው። በድነታችን ሕይወት ውስጥ ከቤተ ክርስቲያን የተለየ ሕይወት የለንም። እኛ ከቤተ ክርስቲያን የተለየ ምት ነው፣ ከዛፍ እንደተቀጠለ ቅርንጫፍ። ከቤተ ክርስቲያን ጋር ደግሞ ብልት ሆነን አንድ የምንሆነው ከአካሉ ጋር በምስጢራት ስንጣበቅ ነው። ከቤተ ክርስቲያን ጋር ምስጢራት የሚፈጸሙት ደግሞ በመንፈስ ቅዱስ ነው። ጸበል እኮ ውሃ ነው አይደለም? ሃይድሮጅን ፕላስ ኦክሲጅን ነው። መንፈስ እግዚአብሔር ነው ጸበል የሚያደርገው ውሃው። መስዋዕቱም ሲመጣ ለውጦት ስጋውና ደሙ የሚያደርገው መንፈስ እግዚአብሔር ነው። ባልና ሚስትም ሁለት ናቸው። አንድ የሚያደርጋቸው መንፈስ እግዚአብሔር ነው። ካህንም ወንድ ነው እኮ ጾታውን ቀይሮ ካህን የሚያደርገው መንፈስ እግዚአብሔር ነው። መንፈስ እግዚአብሔር የሚያደርጋቸው እነዚህ ነገሮች ግን በሙሉ በስጋዊ አይናችን እንይ ብንል አናይም። ጸበልና ውሃን በብርጭቆ ቢቀዷቸው መልካቸው ያው ነው። ባልና ሚስትም ህዝብና ቤት ቆጠራ ኮሚሽን መጥቶ ቢቆጥር ሁለት ብሎ ነው የሚቆጥራቸው። ሌሎችንም እንደዚያው ብና ካህንም ሰው ተብሎ ነው ሊቆጠር የሚችል። ካህን መሆኑን የሚያውቀው መንፈስ ቅዱስ የቃኘው ምዕመን ሲሆን እና አሁንም ድረስ እየሰራ መሆኑን በእነዚህ መረዳት እንችላለን። ድነታችን ካለ መንፈስ ቅዱስ አይታሰብም። በነገረ ድነት ውስጥ የመንፈስ ቅዱስን በልዩ አካሉ እንግዲህ ሱታፌውን በደንብ አድርገን አንስተናል። ያው የሚነጣጠል ነገር ሆኖ ሳይሆን ብዙ ጊዜ ግን ጎልቶ ስለማይነገርም ጭምር የብዙዎች ጥያቄ ስለሆነ ነው። ወደ ቀጣዩ ሐሳብ እንለፍና እስከ ኢየሱስ ክርስቶስ መምጣት ጊዜ ድረስ ወይም ደግሞ ዓመተ ምሕረት እስካልነው እስከ አዲስ ኪዳን ጊዜ ድረስ የመንፈስ ቅዱስ ከኛ ጋር የነበረው ህልውና ወይ ደግሞ ህብረታዊ ህልውና እንዴት ነበር የሚለውን እስኪ እንመልከት። እሺ፣ ጥሩ ጥያቄ ነው። በአጠቃላይ እንግዲህ በብሉይ ኪዳን የነበረውን ሁኔታ ማለት ነው የምናነሳው። ከሰው ልጅ ፍጥረት ጀምሮ ከሰው ልጅ አፈጣጠር ብቻ ሳይሆን ከፍጥረታት ህልውና ጀምሮ፣ በእርግጥ ከዚያም በፊት እግዚአብሔር ባህሪውን ሲያመሰግን ይኖር እንደነበረ አበው ይገልጹልናል። ግን ፍጥረት መፈጠር ከጀመረ ጀምሮ ያለውን ብናነሳ በእያንዳንዱ ቦታ ላይ የመንፈስ ቅዱስን ሱታፌ አናጣው። ለምሳሌ በኦሪት ዘፍጥረት መጽሐፍ ገና ሲጀምር ዘፍጥረት 1:2 ላይ መንፈስ እግዚአብሔርም በውሃ ላይ ሰፎ ነበር ይላል። የእግዚአብሔርም መንፈስ በውሃ ላይ ሰፎ ነበር። ይሄ ሶርያውያን በጣም የሚራቀቁበት ጥቅስ ነው። አሁን ቅድም ኤጲስኪያዞ ብለን እንዳነሳ ነው በግሪኩ በአዲስ ኪዳን እንግዲህ መጻሕፍት ሲጻፉ መጀመሪያ የተጻፈባቸው ቋንቋዎች ብዙ ጥቅም አላቸው አይደለም? ምን ለማለት ነው የሚለውን ለመተርጎም በብሉይ ኪዳንን ስናጠና እንደዚያ ነው። ዕብራይስጥና አረማይክን እናጠናለን። አዲስ ኪዳንን ስናጠና ደግሞ ግሪክና ሮማይስጥ፣ በይበልጥ ግን ግሪክ ነው። ኦልሞስት ሁሉም በግሪክ የተጻፉ ስለሆኑ የዓለምን ቋንቋ በአብዛኛው በዚያን ጊዜ ኮይኔ ግሪክ ይባላል እና በዚያ የተጻፉ ስለሆኑ ያንን ኮይኔ ግሪክ ነው የምናጠናው። ኢቭን ሞደርን ግሪክን አናጠናም፣ ክላሲክ ግሪክን አናጠናም። ክርስቶስ በነበረበት ጊዜ የተነገረው ያ ነበርና መጻሕፍት በዳበሩበት ጊዜ የተነገረው ያ ነበርና እና የመጀመሪያ ቋንቋዎች በጣም ዋጋ አላቸው እና በሱ ይሄ ሰፎ የሚለውን እንግዲህ የእግዚአብሔርን መንፈስ በውሃ ላይ ሰፎ ነበር። ከመጀመሪያው ቃል ቀጥሎ ያለው ይሄን ያለ የመጀመሪያው ገብረ እግዚአብሔር ሰማየ ወምድረ፣ በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረን። ከዚያ በኋላ ግን የእግዚአብሔርን መንፈስ በውሃ ላይ ሰፎ ነበር። አሁን እንግዲህ እግዚአብሔር ምድርና ሰማይን ፈጥሮ ሌሎች እንስሳት አልተፈጠሩ፣ እጽዋት አልተፈጠሩ፣ ሕይወት ያላቸው ወይም ህልውናቸው የተሻለ የተባሉት አልተፈጠሩም። አውግስጢኖስ ምን ይላል መሰለ? ህልውናን ሲያነሳ ድንጋይ ህልውና አለው ይላል። አለ ማለት ኖረ ነው። ህልውና አለው እንጂ ድንጋይ ህይወት ግን የለውም። እንደምናውቀው ህልውና አለው ድንጋይ። ከድንጋይ ይልቅ ዛፍ ህልውና አለው። የዛፍ ህልውና ከድንጋይ የተሻለ ምን ማለት ነው? እኛ እንኳን በምናስተውለው ዛፉ እንደው ህይወት ያለው ይመስላል አይደል? ይንቀሳቀሳልም ያድጋልም። ድንጋይ ግን ካስቀመጥከው አስቀመጥከው ነው።
በማደግ የሚባል ነገር ያለው አይደለም። ከዛፍ ደግሞ ውሻ የተሻለ ህልውና አለው ይላል። ድንጋይ አለ፣ ዛፍ አለ፣ ከዛ ውሻ አለ። ዛፉ ናስትሎ አይመጣም። ውሻው ግን ካለማመድከው ናስትሎ የሚመጣ ነው የሚንቀሳቀስ። ስለዚህ ህልውናው የውሻ ይሻላል። ከውሻ ይልቅ ደግሞ የሰው ልጅ የተሻለ ህልውና አለው ብሎ የሰው ልጅን ህልውና ይሄ በጣም የተሻለው ህልውና አድርጎ ገለጸው። ስለዚህ በህልውና ደረጃ አፈር፣ እሳት፣ ውሃ፣ መሬት የመሳሰሉት ተፈጥሯል። በዚያን ጊዜ ግን የተሻለ ህልውና ያላቸው ለምሳሌ ዛፍ፣ እንስሳት፣ ሰዎች አልተፈጠሩም። የተሻለ ህልውና ያላቸው የእግዚአብሔር መንፈስ እነርሱ ይፈጠሩ ዘንድ በውሃ ላይ መስፈፍ ነበረበት። ካለ እግዚአብሔር መንፈስ ሊፈጠሩ አይችሉም። ካለ እግዚአብሔር ሊፈጠሩ አይችሉም። ኖርማሊ እናውቃለን። ግን የእግዚአብሔር መንፈስ ሮል ደግሞ በጣም ያስፈልግ ነበረ። ምን ማለት ነው? አሁን ለምሳሌ ወልድ በፍጥረት ጊዜ መኖሩ በምን እናውቃለን? በመጀመሪያ ሰማይና ምድርን ፈጠረ እንደተባለ ፍቅረ ጊዜ ደግሞ ምን አለ? በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ሁሉ በእርሱ ሆነ የሚለውን ከእርሱ አገኘ ነው። ስለዚህ በመጀመሪያ ሰማይና ምድርን የተፈጠሩት የሆኑት በቃል ነው ማለት ነው። ተናገረ ሲባል ደግሞ እግዚአብሔር ብርሃን ይሁን አለ ሲባል የቃልን ተሳትፎ እናውቃለን። ስለዚህ አብና ወልድ ለመፍጠራቸው በዚህ እናውቃለን። የመንፈስ ቅዱስን ደግሞ ተሳትፎ ያሳየን ዘንድ ገና ሲጀምር የእግዚአብሔርን መንፈስ በውሃ ላይ ሰፍፎ ነበረ። ስንፈጠር ጀምሮ አብሮን ነበር ማለት ነው። ግን ለምን በውሃ ላይ ሰፈፈ? እንግዲህ በህይወታችን ያለውን ነገር በደንብ ለመረዳት ይህን ነጥብ በደንብ መረዳት ያስፈልጋል። መስፈፍ በራሱ ምን ማለት ነው? ሞሴስ ባርኬፋ የተባለ የሶሪያ ሊቅ 10ኛው መቶ ክፍለ ዘመን ላይ የነበረ ሲገልጽ ምን አለ? መስፈፍ የሚለው ሁለት ቦታ ተጠቅሷል። እንግዲህ በብሉይ ኪዳን አንደኛው እዚህ ጋር ነው። ሌላኛው ደግሞ ዘዳግም 32:11 ወይ 11:32 አቀያይሮ ይሆናል፣ ማረጋገጥ ነበረብን። እዛ ላይ ንስር በጫጩቶቿ ላይ እንደምትሰፍ ይገልጻል። መስፈፍን ከዚያ ጋር አያይዘው ሶሪያውያን አባቶች በአጠቃላይ ከዚህ በኋላ ምን ይላሉ? ይሄ መስፈፍ ልክ ዶሮ እንቁላሎቿ ላይ እንደምትሆነው እንደምትሰፋው። ዶሮ እንቁላሎቿ ላይ እንቁላሎቿ ምን አደረገች ነው የምትለው? ጫጩት እንዲሆኑላት ስትፈልግ ታቀፈች ነው አይደል? እንደመታቀፍ ነው መስፈፍ ማለት ብሎ ይገልጿል። ስትታቀፋቸው ምንድን ነው የምትሰጣው? ብርድ አትሰጣቸው፣ ትንፋሽ አትሰጣቸው፣ ሙቀት ነው የምትሰጣቸው። ሙቀት በእሳት ስንመስል ቅድስት ሥላሴን ነበልባሉን በአብ ብርሃኑን በወልድ ሙቀቱን ለመንፈስ ቅዱስ እንሰጣለን። በፀሐይ ክበብም አብን ስንመስል በሙቀቱ መንፈስ ቅዱስን በብርሃን ወልድን። መንፈስ ቅዱስ ከሙቀት ጋር ይያያዛል። ሙቀት ከህይወት ጋር ስለሚያያዝ ነው። አንድ ሰው መሞቱን የምናረጋግጠው መጀመሪያ መቀዝቀዙን አይተን እኮ ነው አይደለም? ትኩሳቱን ለካለን ሬሳ ቀዝቃዛ ነው የቀዘቀዘ። ለዛ ነው በሆስፒታሎች ውስጥም ዲፕ ፍሪዘር ውስጥ የሚገባ እንዳይበላሽ ማለት። ሙቀት ካገኘ ዲኮምፖዝድ ይሆናል፣ ይበላሻል። ስለዚህ ቀዝቃዛ እንዲሆን እንደዚያ። ምግብም በነገራችን ላይ የምንበላው ምግብ የሞተ ነው። እንጀራውን ብንል፣ ፓስታውን ብንል፣ ስጋውን ብንል የሞተ ነው፣ ይበላሻል። ስለዚህ እንዳይበላሽ ፍሪጅ ውስጥ እንከተዋለን። ሙቀት የለውም፣ የተለየው ነው። እኛ ራሳችን ጥደነው ካላሞቅ ነው እሳቱ ሳይነካው እንዳትበላው የሚባለው ለዚያ ነው። ሙቀት ከህይወት ጋር ይያያዛል እና ይበላሻል ማለት ነው። ለሌሎች ህይወት ደግሞ ለዲኮምፖዘሮች የህይወት ምንጭ ይሆናል እንጂ በራሱ ይወጣል ምግቡ በራሱ። በእርግጥ ሙት ነው ምግቡ በራሱ። ዞሮ ዞሮ ወደዚህ ወደ ሀሳባችን እንምጣና ሙቀት ከዚያ ጋር ይያያዛል። ስለዚህ ዶሮ እንቁላሎቿን ታቅፋ ጫጩት እንደሚሆኑት ከሙቀቷ ተጠቅመው ልክ እንደዚያው ደግሞ መንፈስ ቅዱስ በውሃው ላይ ሰፈፈ። ለምን? ምድር ህይወት ያላቸውን ፍጡራን ሊፈጠሩ ነውና ትይዛቸው ዘንድ ትችል ዘንድ። ስለዚህ መንፈስ ቅዱስ በውሃ ላይ ባይሰፍ ኖሮ ህይወትን አታገኝም ነበር ምድር። በሌላ አነጋገር እርሱም ጌታ ህይወትን የሚሰጥ እንላለን። ህይወትን የሰጠው እርሱ ነው ማለት ነው ባጭሩ። ሁለት ቦታ ተጠቅሷል። ሁለቱንም በዕብራይስጡ ምን ይላል? ራውሃፍ ይለዋል መስፈፍ የሚለው። ይህንን ደግሞ ወደ ግሪኩ ሲተረጎም ሰብአዊ ሊቃናት ኤጲስኪያዞ ይሉታል። ኤጲስኪያዞ ማለት መጽለል ማለት ነው፣ መጋረድ። እመቤታችንን ጸለላት፣ ጋረዳት። መጋረድ የሚለው ደግሞ በአዲስ ኪዳን 3 ቦታ ተጠቅሷል። አንደኛው እመቤታችንን ሲጋርዳት፣ ሁለተኛው ደግሞ በታቦር ተራራ ላይ ደመና መጥቶ ጋረዳቸው ሲባል፣ ሶስተኛው ደግሞ የሐዋርያት ሥራ ላይ ቅዱስ ጴጥሮስ ሲነሳ መንፈስ ቅዱስ ከወረደላቸው በኋላ እንግዲህ ህይወትን አገኙ፣ ህይወትን ይሰጣሉ። ደግሞ እነሱ መንፈስ ቅዱስን አገኙ፣ እሱን ይሰጣሉ መልሰው። ስለዚህ ሲሄድ ቅዱስ ጳውሎስ
ጥላው ወደ ምስራቅ ከሆነ ወይም ጠዋት ከሆነ ጥላው ወደ ምዕራብ ነው የሚሆነው አይደል? በምስራቅ ስለምትወጣ። ስለዚህ በምዕራብ በኩል ብዙ በሽተኞች ተኝተው ይጠብቁታል። ጥላው የጋረዳቸው ሁሉ ጥላው እስከጋረደው ጫፍ ድረስ ያለው ሁሉ ይፈወሳል። ከሰዓት ደግሞ ወደ ምስራቅ ይሆናሉ። ወደ ምዕራብ ስለምጠልቅ ፀሐይ በዚህ በኩል ደግሞ ያገኛቸዋልን ነው እና ያ መጋረድ ኤጲስኪያዞ ተብሎ ተነስቷል። ሶስቱም ካየን ከህይወት ጋር የተያያዙ ናቸው። ለእመቤታችን የተለየን ልብ በል። መዝሙር 103 ላይ ደግሞ ቁጥር 115 ላይ ነው ልጆች የእግዚአብሔር ስጦታዎች ናቸው፣ የእግዚአብሔርም ማን ነው የማኅፀንም ፍሬ ከላይ ነው ይላል። ልጅ የእግዚአብሔር ስጦታ ነው። እናት ስትጸንስ በውስጧ ውሃ አለ። ምን ማለት ነው? የእንሽርት ውሃ ሲባል እንሰማለን አይደል? ወይም ሜዲካል ተማሪዎች ሜዲካል ሰራተኞች ያውቁታል። አምኒዮቲክ ፍሉድ የሚባል አለ። አምኒዮቲክ ሳክ ውስጥ አለ የእንሽርት ውሃ አለ። የእንሽርት ውሃ ከረጢት አለ። በውሃ ላይ ሰፎ ለምድር ህይወትን የሰጠው መንፈስ ቅዱስ በእናቶች ማኅፀን ውስጥ በሚገኘው የእንሽርት ውሃ ላይ ሰፎ በዚያ ውስጥ ለተጸነሰው ለልጁ ህይወትን ይሰጣል። ስለዚህ ልጆች የእግዚአብሔር ስጦታዎች ናቸው፣ የማኅፀንም ፍሬ ከላይ ነው። እርሱ ባይሰፍ ኖሮ እናት ህይወትን መስጠት አትችልም ነበር፣ ልጅም መስጠት አትችልም። ልብ በል። አሁን እንግዲህ ምድር ሳርን፣ ዛፍን፣ አትክልትን ልታፈራ መንፈስ ቅዱስ በውሃ ላይ ይሰፍ ዘንድ ያስፈልገው ነበር። ደግሞ እንስሳትን የዕለተ ዓርብና የዕለተ ሐሙስ ፍጡራን የዕለተ ማክሰኞን ጠቀስን። እነዚያን ትችል ዘንድ በውሃ ላይ መንፈስ ቅዱስ ይሰፍ ዘንድ ያስፈልግ ነበር። ዶሮ በእንቁላሎቿ ላይ እንደምትሰፍ ይላል ቅዱስ ሙሴ ባርኬፋ የተባለው የሶሪያ ቅዱስ ነው፣ ሊቅ ነው። እንደዚያ ይላል እና አሁን ግን ልብ በል ምድር እነዚያን ፍጡራን ትይዝ ዘንድ መንፈስ ቅዱስ አዘጋጃት። ለመጀመሪያ ጊዜ ሔዋን ስትጸንስ ጭንቅ ነበረ። ከዚያ በማኅፀኗ ውስጥ ህይወትን ትገላገለው ዘንድ መንፈስ ቅዱስ ያስፈልጋት ነበር። ከዚያ በኋላ የሰው ልጅ ለመደው። አሁን ግን አዲስ አይነት ነገር ደግሞ መጣ። ሌላ ሌቭል ነው፣ ሌላ ነገር ነው። ልብ በል ምድር የምትይዛቸው ህይወቶች በደመ ነፍስ ሕያዋን የሆኑትን ጭምር ነው፣ እንደ እንስሳት ያሉትን። እንደ እጽዋት ያሉት ደግሞ ከእንስሳትም ያነሰ ነው ህልውናቸው። ቅድም ባነሳነው አስተምሮ መሰረት ሰዎች ደግሞ ከፍ ይላል። እነዚህን ምድር ያዘች። ከምድር አፈር ሰው ተበጀ። ምን አለ? ይህንን ተወ። ከዚህ ከፍ ያለው ደግሞ ጸንሶ መውለድ ነው። ሔዋን ብቻ ሳትሆን እንስሶችም እንደዛ ያደርጋሉ እና ያንን ማድረግ ደግሞ ይበልጥ ከበድ ይላል። ስለዚህ ማኅፀናቸውን የእንስሶችንም ሆነ የሰዎችን መንፈስ ቅዱስ ያዘጋጀው ዘንድ ግድ ነበር። እያዘጋጀው በሰዎች ህይወት ውስጥ እንደዛ ሲሰራ ኖረ። ይህም ብቻ በቂ አይደለም። አሁን ወልድ ነው ሊወለድ ያለው። ምን ማለት ነው? ከዚህ በፊት የጸጋ ህይወት ያለው ነበር የሚወለደው። አሁን ግን የባህሪ ህይወት ያለው እርሱ ነው የሚወለደው፣ የባህሪ ህይወት ያለው። ስለዚህ እመቤታችን የምትጸንሰው የጸጋ ህይወትን አይደለም እንደ ሌሎች ሁሉ፣ ወይም እነ ንስጥሮስ እንደሚሉት ክርስቶቶኮስ ክርስቶስ የተባለው ሰው ሎቱ ስብሐት የእሱ እናት አይደለችም። እርሱ አምላክ ወሰብ የሆነው የስግው ቃል የክርስቶስ እናት ነች እርሷ። ግልጽ ነው አይደል ሐሳቡ? ስለዚህ ሌሎች እናቶች ልጅን ሲይዙ እንደሚያስፈልጋቸው አይነት የመንፈስ ቅዱስ መቃኘት አይደለም። የባህሪ ህይወትን ትይዘው ዘንድ ትችል ዘንድ ይጋርዳት ዘንድ ያስፈልግ ነበረ። ስለዚህ ያንን አደረገ ማለት ነው። ያ በዛም ይያዝ ነው። በስነ ፍጥረት ውስጥ ያለውን ሮል ስናነሳ ነው ይሄን ያነሳ ነው። ደግሞ በዕለት ተዕለት የሰዎች ህይወት ውስጥ መንፈስ ቅዱስ ድርሻ ነበረው። በዕለት ተዕለት ህይወት ውስጥ ብዙ ነው፣ ሰፊ ነው። ግን እየዘለልን በጥቂቱ ለማንሳት እንደ ሁለት ልጨምርልህና ሙሴ 70 ሽማግሌዎችን በመረጠበት ጊዜ ዴሊጌት ሊያደርገው እንግዲህ ሙሴ የእግዚአብሔር መንፈስ በሱ ዘንድ ስላለ ያንን ሁሉ ስራ ወይም እግዚአብሔር የመረጠለትን ያዘዘውን ስራ ሲሰራ ነበረ። በኦሪት ዘኍልቍ ምዕራፍ 11 ከቁጥር 16 ጀምሮ ስናነበው ሽማግሌዎችን ኤልደርስ የተባሉትን ታላላቆችን እንዲመርጥ አዘጋጀው። 70ዎቹን ማለት ነው። መረጣቸው። እነዚያን ቁጥር 16 ላይ መረጣቸውና ምን አለው? እግዚአብሔር አምላክ በአንተ ላይ ያሳደርኩትን መንፈስ ከፍዬ ለእነርሱ አሳድርባቸው ዘንድ አንተ የተሸከምከውንም ይሸከሙ ዘንድ። ሙሴ ካለ መንፈስ ቅዱስ ያንን ይሸከም ዘንድ አይችልም ነበር። እስራኤልን ይመራ ዘንድ ከግብፅ ያወጣ ዘንድ አገልግሎቱን ሁሉ ይፈጽም ዘንድ አይችልም ነበር። ግልጽ ነው ሐሳቡ። ስለዚህ መንፈስ ቅዱስ ከእርሱ ጋር ስለነበረ ያንን አደረገ እና ሌሎቹ ግን ያደርጉ ዘንድ አይችልም። ያንን የሚችሉት ምን ሲሆን ነው? መንፈስ ቅዱስ እነርሱ ሲያድርባቸው ነው። ስለዚህ እግዚአብሔር ምን አለው? በአንተ ላይ ያሳደርኩበትን መንፈስ
አንተ ምረጣቸው ሽማግሌዎች ይችላል ከዚያ በአንተ ላይ ያሳደርኩበትን ከፍዬ አሳድርባቸዋለሁ ከዚያ ደግሞ አንተ የተሸከምከውን ለመሸከም ዝግጁ ይሆናሉ አላቸው የመንፈስ ቅዱስ ሮሉ በእስራኤላውያን ህይወት ውስጥ በዚህ ተገለጸ ዝቅ ብለን እንደውም ቁጥር 24 እና 25 ላይ ስናነበው መንፈስ ቅዱስን ልክ ሲያሳድርባቸው እግዚአብሔር አምላክ ትንቢትን መናገር ጀመሩ the spirit of prophecy የትንቢት መንፈስ ተብሎ ይጠራል መንፈስ ቅዱስ ያላደረበት ትንቢትን ሊናገር አይችልም በእውነት እና ትንቢትን መናገር ጀመሩ የሚደንቀው ከነርሱ ያልሆኑ ሁለት ሰዎች ነበሩ በመንደር ቀርተው የነበሩ ኤልዳድ እና ሞዳድ የተባሉ እና ሌሎቹ በዛ በሙሴ ጋር ሆነው በድንኳን በመገናኛው ድንኳን አካባቢ ሆነው እንደዚያ ትንቢትን ሲናገሩ እነዚህ ደግሞ በከተማው ነበሩ ሙሴ መርጧቸዋል በመንደር ነበሩ በዛው ባሉበት በመንደሩ መንፈስ ቅዱስ አድሮባቸዋልና ትንቢትን መናገር ጀመሩ የዚህን ጊዜ አንድ ወጣት ብላቴና ኢያሱ ነው እና ያንን አየና ለሙሴ መጣና ተናገረው ሙሴ እንዴት ይናገራሉ እንዳይናገሩ ዘዛቸው እያለ መጣ ዞሮ ታሪኩን ልተወውና መንፈስ ቅዱስ ህዝቡን ይመሩ ዘንድ ሽማግሌዎች ህዝቡን ይመሩ ዘንድ መሳፍንት ነቢያት ህዝቡን ይመሩ ዘንድ ሌሎችም ይመሩ ዘንድ በእነሱ ላይ ያደረ ያገለግላቸው እንደነበረ ወይም ደግሞ ይመራቸው እንደነበረ ይሰዳቸው እንደነበረ በእነዚህ መረዳት የምንችለው ነው ከዚህ ውጪ ግን አሁን የምንለው አለ ዲቫይን ፕሬዘንስ እንላለን አይደል የእግዚአብሔር አምላክ በእኛ ዘንድ መኖር አንድ ቦታ ሲሄድ አንድ ሰው እግዚአብሔር አምላክ ተከተለኝ ይላል አይደል እንደው አንዳንዶች እንደውም ሲተቹ እንሰማለን ተከተለኝ የሚለው በዚያ በሚሄድበት ቦታ እግዚአብሔርን የለም እያለ ነው ብሎ ያነሳል እግዚአብሔር መኖሩን በሁለት መንገድ እንጠቅሳለን መንፈስ ቅዱስ መኖሩን ብዬ ከተመታችን አንፃር እናንተ መንፈስ ቅዱስ በሁሉ ቦታ አለ ይሄ ሐልዎቱ ነው ሁለተኛ ደግሞ በረድኤት መኖር አለ ክፉ በሚሰራባቸው ቦታዎች ላይ በረድኤት አይገኝም በሐልዎቱ የሌለበት ስፍራ የለም በረድኤት አይገኝም ግን በረድኤት እንዲከተለን ወደምንሄድበት ስፍራ ተከተለን እንለዋለን ለዚያ ነው ያንን የምንለው ስለዚህ በዚህ መተርጎም ይቻላል ያንን ለማለት ነው ምን ልል ፈልጌ ነው በእኛ ውስጥ ዲቫይን ፕሬዘንስ አለ በረድኤቱ ማለት ነው በኑሯችን በህይወታችን በብሉይ ኪዳንም እንደዚያ ነበር በልባቸው በሰዎች በልብ ውስጥ የሚገኝ ነበር መንፈስ ቅዱስ ምን ይላል ዳዊት በመዝሙሩ ልበ አምላክ ዳዊት ይህንን ሲገልጸው አቤቱ ንጹህ ልብን ፍጠርልኝ አለ መዝሙር 51 10 ላይ ንጹህ ልብን ፍጠርልኝ እስከ 12 ላንብበው የቀናውንም መንፈስ በውስጤ አድስ መንፈስ በእኛ ዘንድ ይኖር ዘንድ ይሄ ትልቅ ቴዎሎጂ ነው በነገራችን ላይ ልቡ መጀመሪያ መኖር አለበት ንጹህ ልብን ፍጠርልኝ ንጹህ ልብ ውስጥ የቀናው መንፈስ ይገኛል ስለዚህ ንጹህ ልብን ፍጠርልኝ ካለ በኋላ የቀናውንም መንፈስ በውስጤ አድሳል ቀጠለና ከፊትህ አትጣለኝ ቅዱስ መንፈስህንም ከኔ ላይ አትውሰድብኝ የማዳንህን ደስታ ስጠኝ በእሽታ መንፈስም ደግፈኝ አለ መንፈስ ቅዱስ የሚሰራቸውን ስራ ደግሞ ተናገረ ከዚያ ቀጥሎ ማለት ነው ስለዚህ ንጹህ ልብ ሲኖር መንፈስ ይኖራል ይሄ ከቴዎሎጂካል አንትሮፖሎጂ ጋርም የሚሄድ ነው ወይም ከነገረሰብ ጋር የግሪክ ሊቃውንት የነገረሰብ ምን ይላሉ የሰው ልጅ ሲፈጠር እንግዲህ ዳይኮቶሚ የሚባል ቴዎሎጂ አለ አይደለ በነገረሰብ ላይ ሁለትዮሽ የሚለው የሰው ልጅ ነፍስና ስጋ የሚለው ትራይኮቶሚ ደግሞ ነፍስ ስጋና መንፈስ እና ተሰሎንቄ ላይና ዕብራውያን ላይ ቅዱስ ጳውሎስ የጠቀሰውን ያነሳሉ እነዚህ ምን ይባላል ስጋ አለ ነፍስ አለ ደግሞ ልቡና አለ ልቡናን በእኛ መጻሕፍት ብዙ ጊዜ መንፈስ ብሎ ይጠራዋል የመንፈስ ፍሬ ስንል በነገራችን ላይ የዚያ የልቡና ፍሬ እንደማለትም ነው የመንፈስ ቅዱስ ፍሬም እንደማለት እና ልብ በናቹራል ስቴቷ አዳም እንደተፈጠረ መንፈስ ነበር በውስጥ የነበረው የቀናች ነበረች አቤቱ ንጹህ ልብን ፍጠርልኛል ከዚህ የቀናውንም መንፈስ አለ የቀናች ንጽሕት ስለነበረች ያቺ ልብ መንፈስ በውስጧ ይመላ ነበር መንፈስን አውጥታ ግን ስተትን ስትሰራ ወይም ደግሞ ፓሽንስና ሎጊስሟ ይሏቸዋል እነሱ ወይም ፍትወታትንና ሪዝኒንግ ሎጂክን የመሳሰለውን ስታስገባ ወይም በሎጂክ ስትመራ ሎጂክ እስከ መጨረሻ ወደ ጽድቅ ይወስዳል ለምሳሌ በሎጂኩ በዓለሙ ሪዝኒንግ ስናየው ባልና ሚስት ሁለት ናቸው እንጂ አንድ አይደሉም አንድ መሆናቸው እንዴት ልናስረዳ እንችላለን በዓለሙ ሎጂክ ሳይንስ ብናየው ጸበል ነው ላብራቶሪ ነው የእግዚአብሔር መንፈስ መሆኑን የምናስረዳው መንፈስ ቅዱስ መሆኑን መረዳት የምንችለው መንፈስ ቅዱስ ላደረባቸው ምዕመናን ብቻ ነው ይሄ የተገለጠው እና የምንመራው በዚያ በሪዝኒንግ ከሆነ እንንቋለን ይሄንን ሁሉ
ስለዚህ አዳም ከዚያ በኋላ በሪዝኒንጉና በፍትወቱ መመራት ጀመረ ማለት ነው። ስህተት ከሰራ ጀመረ። የሰው ልጅ በዚያ መመራት ጀመረ። ለዚያ ነው ለስህተቱ ምክንያት ያቀርባል። ቅዱሳን ስህተት ሲሳሳቱ ቀርቶ አይደለም ጉድለታቸውን እንዲሁ ያያል ሲቀደሱ። አባታችን አዳም በቀደመ በስህተት ህይወቱ ነው ይህንን እያነሳን ያለን እና የሰው ልጅ እንደዚህ አይነት ነገር ውስጥ የሚገባው መንፈስ ቅዱስ ሲለየው ነው። ያ መንፈስ ደግሞ በሰው ውስጥ የሚያድረው በልብ ውስጥ ነው። ልብ ስንል ይሄ ልብ አይደለም፣ የነፍስ አካል ነው። የሰው ልጅ ነፍስ ለባዊት፣ ሕያዊት፣ ነባቢት እንላለን። ልብ አላት ማለት ነው። ለባዊት ከሆነች ለበ አስተዋለ ነው። ልብ ግዛ የምንለው ያንን ልብ ስንጠቅስ ነው። ረቂቁን ነፍስ ረቂቅ ከሆነች ያ ልብ ረቂቅ ነው። ስለዚህ በብሉይ ኪዳን ወይም ክርስቶስ ከመምጣቱ በፊት መንፈስ ቅዱስ ከሰዎች ጋር እየተገኘ በትንቢት መንፈስ እየመራቸው እስራኤላውያንን ይገኝ ነበረ ከሰዎች ጋር። ርኅራኄ እና አንጢአኮስ ሲሰማቸው የነበረው በዚያ ነው። አንጢአኮስ አሁን እስራኤላውያንን ማጥፋቱ በሱ የሪዝኒንግ አቅም ወይም በነበረው በጊዜው የሪዝኒንግ አቅም ነገስታት የሚሰሩትን የጽድቅ ስራ ነው የሰሩ። ኃጢአት መሆኑን ሊረዳ አይችልም። መቃቢያን 2 ላይ ያለ ታሪክ ነው። በህይወቱ መጨረሻ ግን የጭንቀት ሆነ ህይወቱ። ከዚያ ምን ብሎ ተናዘዘ? ይሄ ጭንቀት የወረሰኝ በእስራኤላውያን በአይሁዳውያን ላይ በኢየሩሳሌም በሰራሁት ግፍ ነው የመጣብኝ አለ። ግፍ መሆኑን ማንም አልነገረውም። በልቡናው ውስጥ ያለው መንፈስ ነው የነገረው እና መንፈስ ቅዱስ ሰዎችን ፈጽሞ የተለየ እንዳልነበረ ግን በህይወታቸው ደግሞ ይመራቸው እንደነበረ ይሄ ማስረጃ ነው። እስከ ክርስቶስ ምጽአት ስላልከኝ መልካም። እሺ መምህር፣ እንግዲህ ነገረ መንፈስ ቅዱስ ግሩም በሆነ መልኩ እየተብራራን ያለው እየተከታተላችሁ የምትገኙት በዘንስር ሚዲያ በየሳምንቱ የሚተላለፍላችሁን ቤተክርስቲያን በዚህ ጉዳይ የተሰኘው መርሃ ግብራችን ነው። ከመምህራችን ከመምህር ዲያቆን ህሊና ጋራ ነገረ መንፈስ ቅዱስን በተመለከተ ውይይት በማድረግ ላይ ነው ያለነው። እስከ መጨረሻው እንድትከታተሉ በድጋሚ ጥሬን ማስተላለፍ እወዳለሁ። መምህር በቅዱስ ጳውሎስ መልእክት ላይ በኤፌሶን ምዕራፍ 4 ቁጥር 30 ላይ ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ ይላል ቅዱስ ጳውሎስ። እና መንፈስ ቅዱስን ማሳዘን የሚለው ሐሳብ እንዴት ነው? መንፈስ ቅዱስን ሰው አሳዘነስ ብለን ልናገር የምንችለው በምን አይነት መልኩ ነው? በጣም ግሩም አድርጎ ነው የተናገረው። ከዚያ በኋላ 2 የሚቀሩት ላይ እንደው ምን እንደሆነ ስለ ስድብ እያነሳ ስለ ስርቆት፣ ስለ ዝሙት እያነሳ ይገልጻል። እንደዚያ ብሎ ከዚያ በፊት ግን ይሄ ምን አይነት ምዕራፍ እንደሆነ ብናነሳ ጥሩ ነው። ኤፌሶን 4:30 ላይ ነው አይደል ይሄ ያለው። አስቀድሞ ኤፌሶን 4:23 ላይ ብናየው ስለ መንፈስ ቅዱስ የተነገረ አንድ ግሩም ነገር እናገኛለን። ግን ከዚያ በፊት ካለውን ጀምር ገና ቁጥር 5 ላይ ከቁጥር 4 ጀምሮ ስለ መጠራታችንም ማጽናት እንዳለብን ያነሳና ከዚያ አንድ ሃይማኖት፣ አንድ ጌታ፣ አንዲት ጥምቀት የሚለው እዚህ ጋር ይመጣል። ከዚያ ይቀጥልና ቁጥር 6 ላይ ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ ብሎ የመንፈስ ቅዱስን አባትነት ነው እየዘረዘረ ያለው። በእርግጥ አባት ስንል እግዚአብሔርም በአንድነቱ ነው አባት የምንለው፣ ችግር የለውም። እሱ መንፈስ ቅዱስ አባቴ፣ ወልድ አባቴ፣ አብ አባቴ ብንል ወይም ደግሞ መንፈስ ቅዱስ አዳኝ፣ ወልድ አዳኝ፣ አብ አዳኝ ብንል ችግር እንደሌለው ሁሉ ማለት ነው። ስለዚህ በሁሉ የሚሰራ ከሁሉ በላይ የሆነ በሁሉ የሚኖር አንድ አባት አለ ብሎ ይገልጿል። ከዚያ ይቀጥልና ነገር ግን እንደ ክርስቶስ ስጦታ መጠን ለእያንዳንዳችን ጸጋ ተሰጠ። ስጦታ ብሎ አነሳው። ስጦታ የመንፈስ ቅዱስ ስጦታን ሲያነሳ ነው። ለእያንዳንዳችን የተሰጠን ጸጋ የመንፈስ ቅዱስ ስጦታ ነው። ከዚያ ግን ይቀጥልና እንደው በጣም ዘልዬ ቁጥር 12-13 ላይ ሊሄድና ሁላችን የእግዚአብሔርን ልጅ በማመንና በማወቅ ወደሚገኝ አንድነት ሙሉ ሰውም ወደ መሆን የክርስቶስን ሙላቱ ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳን አገልግሎትን ለመስራትና ለክርስቶስ አካል ሕንፃ ፍጹማን ይሆኑ ዘንድ ብሎ ያነሳል። ከዚያ ይቀጥልና እውነትን በፍቅር ይዘን ወደ ክርስቶስ እንደግ ይላል። አስቀድሞ ከዚያ የክርስቶስን አካልነት ወይም እርሱ አካል ራስ ሆኖ እኛ አካል መሆናችንን የቤተ ክርስቲያን አካልነትን እኛ በዚያ ብልቶች እንደምንባይ ይህንን እያነሳ ነው የመጣ። ስለዚህ ሙላት ወደሚሆን ወደ ክርስቶስ ስለማደግ ነው እያነሳ ያለ። ከዚያ ይቀጥልና የሚገርም ከቁጥር 17 ጀምሮ ብዙ መጻሕፍት እንደውም ርዕስ ሲሰጡት በክርስቶስ የሚገኝ አዲስ ሕይወት ይላል። ከዚህ በፊት እንግዲህ ከእርሱም የተነሳ አካል ሁሉ እያንዳንዱ ክፍል በልክ እንደሚሰራ በተሰጠለት በጅማት ሁሉ እየተጋጠመና እየተያያዘ ራሱን በፍቅር ለማነጽ አካሉን ያሳድጋል ይላል። ወደ ራሱ ያሳድጋል።
የአካል ብልቶች አሉ። እያንዳንዳቸው በራስ እየተመሩ ሙላት ወደሚሆን ወደ እርሱ ራሱን የሚያሳድግ ይሆናል። ለዚህ ደግሞ አስቀድሞ የተሰጠ ጸጋ አለ። መጀመሪያ ይህን ማድረግ የሚቻለው አንድ ሃይማኖት፣ አንድ ጌታ፣ አንዲት ጥምቀት በእነዚህ ውስጥ ሲሆን ነው። ከዚያ ደግሞ በዚያ ውስጥ የተሰጠ ስጦታ አለ፣ የጸጋ ስጦታ። በዚህ የጸጋ ስጦታ ወደ ራሱ ወደ ሙላት ወደሚሆነው ወደ ክርስቶስ ያድጋል እያለ አነሳ። እንዲህ ሲሆን ከዚያ መታተም አለ ማለት ነው። ልብ በል እንግዲህ ተለውጠናል ማለት ነው። የእርሱ አካል ስንሆን የነበረ ማንነታችንን ትተን አዲስ ማንነትን ይዘናል ማለት ነው። ስለዚህ ነው ደግሞ ከዚህ በኋላ በክርስቶስ የሚሆነው አዲስ ሕይወት የሚኖረው አዲስ ሕይወት ብሎ ያነሳ እና እዚህ ጋር ሲያነሳ እንግዲህ አሕዛብ ደግሞ በአእምሯቸው ከንቱነት እንደሚመላለሱ ከእንግዲህ ወዲህ እንዳትመላለሱ እላለሁ፣ በጌታ ሙኜ እመሰክራለሁ። አሕዛብ ከነበራችሁ ጋር በአዲሱ ማንነታችሁ እንደ አሕዛብ እንዳትመላለሱ እያለ ነው። አሁን ያላችሁ መመላለስ አዲስ አይነት መመላለስ ነው፣ አዲስ ተፈጥሮ ነው። እነርሱ ባለማወቃቸው ጠንቅ፣ በልባቸው ደንዳንነት ጠንቅ፣ ልቡናቸው ጨለመ፣ ከእግዚአብሔርም ሕይወት ራቁ እያለ ይመጣና ይህን እንግዲህ ያንን ክፋት እንዳንሰራ እየዘረዘረ ይመጣና ቁጥር 23 ላይ በአእምሯችሁ መንፈስ ታደሱ ይላል። በአእምሯችሁ መንፈስ ታደሱ ይላል። አሁን አእምሮ ምንድን ነው? በእንግሊዝኛው ማይንድ ብለዋል፣ ግን በግሪኩ ስናየው ማይንድ የሚለውን ወይም ደግሞ አእምሮ ተብሎ የተተረጎመ በእኛ መጽሐፍ ላይ አንዳንዴ አእምሮ ይለዋል ይህን ቃል፣ አንዳንዴ ደግሞ መንፈስ እያለ ይጠራዋል። በአማርኛው ላይ በግዕዙ ላይ፣ በእንግሊዝኛው ሁሌ ማይንድ ይለዋል ብዙ ቦታ ላይ። ግሪኩ ግን ቅዱስ ጳውሎስ ሲጽፈው ኑስ ነው ያለው፣ NOUS፣ አንዳንዴ NOOS ይለዋል። እና ቅድም ፕነውማ ነው መንፈስ ብለናል አይደለ? በአእምሯችሁ መንፈስ ታደሱ የሚለው ፕነውማ ብሎ ቶን ይቅርታ ፕነውማ ቶን ኑስ ብሎ ያመጣዋል በግሪኩ መጽሐፍ ቅዱስ። ማንም ሰው ጉግል ላይ እንግዲህ ግሪክ ብሎ ኤፌሶን 4:23 በያ ፕነውማ ብሎ እቺን ቶን ኑስ የሚለውን ያገኛል። ፕነውማቲ ቶን ኑስ ነው የሚለው። ምን ማለት ነው? ፕነውማ የሚለው መንፈስ የሚለውን መሆኑን እናውቃለን። ኑስ ብሎ ደግሞ የሚያመጣው ምንድን ነው? ኑስ ማለት ማይንድ ይበለው እንጂ በእንግሊዝኛው ማይንድ አይደለም፣ አይምሮ አይደለም፣ ወይም በስተሃሌ አይደለም። ልብ ውስጥ ያለው ያ መንፈስ ነው ብሎ ይጠራዋል። አስቀድመን ያነሳ ነው አለ አይደለ? ልብ ውስጥ ሰው ልጅ በመጀመሪያው በኔቸር በተፈጥሮ የሚኖረው ናቹራል ስቴቱ ወይም አዳም ሳያጠፋ በፊት ንጹህ በነበረ ሰዓት ፍትወታት ወደ ልቡ ሳይገቡ ወይም ደግሞ ሎጊስ ነው የምንላቸው ሀሳቦች፣ የምድር ሀሳቦች ወይም ሪዝኒንጉ ሎጂኩ ወደ ልቡ ሳይገባ የነበረው መንፈስ ነው፣ ኑስ ነው ብለ ነው። ስለዚህ ያንን ኑስ ነው ያነሳው። አየህ፣ በእርሱ መንፈስ ተለወጡ፣ በቃ ወደ እሱን የመለስኳችሁ እያለ ነው። ስለዚህ እንደ አሕዛብ በፊት እንደነበራችሁት አይነት ህይወት እንዳትኖሩ በልባችሁ መንፈስ ተመለሱ እያለ ማንሳቱ ነው። እንዲህ እያለ ሄዶ ነው ከዚያ ለቤዛም ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስን አታሳዝኗል። እንዲህ ከሆን በኋላ ለቤዛም ቀን ከታተምን በኋላ ወይም በጥምቀት ጊዜ በምስጢረ ሜሮን ከከበርን በኋላ፣ መታተም ማለት እርሱ ነው። በጥምቀት እንወለዳለን፣ በሜሮን እንታተማለን፣ ስጋ ወደሙን ስንቀበል ልጅነት እናገኛለን። ስለዚህ የታተማችሁበትን ብሎ ሲገልጽ ይህንን ማንሳቱ የታተማችሁበትን ብሎ ሲገልጽ እና የታተማችሁበትን መንፈስ እንዳታሳዝኑ ብሎ ይህንኑ ራሱ ማንሳቱን እንዲህ አለ። ግን ደግሞ ማሳዘን ማለትን ማለት ነው። ተሰሎንቄ ላይ ራሱ ቅዱስ ጳውሎስ እግዚአብሔርን ስለማሳዘን ወይም የእግዚአብሔርን መንፈስ ስለማሳዘን ጽፎልን እናገኛለን። ወንድምን መካድ ወይም ደግሞ ወንድምን መስደብ፣ ወንድምን አለመቀበል። አንደኛ ተሰሎንቄ 4:6 ጀምረን እንዲህ ይላል፣ አስቀድመን ደግሞ እንዳልናችሁና እንደመሰከርንላችሁ ጌታ ስለዚህ ነገር ሁሉ የሚበቀል ነውና ማንም በዚህ ነገር አይተላለፍ፣ ወንድሙንም አያታልም። ከዚያ ይቀጥልና 7እና 8 ላንብቦ 8 ላይ ነው ነገሩ። ለርኩሰት ሳይሆን እግዚአብሔር በቅድስና ጠርቶናልና እንግዲህ የሚጥል ሰውን የሚጥል አለ። በእንግሊዝኛ ዲሲቭ የሚያደርግ የሚያታልል፣ ከላይ ምን ብሏል? ወንድሙንም አያታልል ብሏል አለ። ዲሲቭ የሚያደርግ የሚያታልል፣ የሚበድል፣ የሚሰድ በኋላ ያነሳቸዋል። ከዚህ ቀጥሎ ምን እንደሆኑ ማታለል ማለት እና የሚጥል ሰውን የጣለ እንዳይመስለው፣ ሰውን የጣለ አይደለም፣ መንፈስ ቅዱስን በእናንተ እንዲኖር የሰጠውን እግዚአብሔርን ነው እንጂ። ምን ማለት ነው? መንፈስ ቅዱስ በእኛ እንዲኖር ተሰጥቶናል ማለት ነው። መጀመሪያ ስንታተም በምስጢረ ሜሮን መንፈስ ቅዱስ ተሰጥቶናል ለኛ። የሚደንቅ እኮ ነው።
ከመኩሉ ዘአምነቦቱ ኢይትሐጎል ስንል ወይም አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወደደ ስንል አንድያ ልጁን ሰጥቶናል። ደግሞ መንፈስ ቅዱስም እስኪሰጠን ድረስ እግዚአብሔር ወደኗል። አንድያ ልጁንም ሰጥቶናል፣ መንፈስ ቅዱስንም ሰጥቶናል። የሚደንቅ ነው ይሄ። ያ ይረጋገጥ ዘንድ እንግዲህ ስጋውን ደሙን ተቀበልን፣ ተሰጠን ወልድ። መንፈስ ቅዱስ ደግሞ በሜሮን ተሰጠን፣ ተቀበልነው። እኛ አይደንቅህም? የምንቀበለው የመንፈስ ቅዱስን ስጦታዎች አይደለም፣ ሰጪውን ራሱ ነው። ጊቨር ኦፍ ጊፍትስ ይለዋል ቅዱስ ኤፍሬም ሶርያዊ። እንደውም በቴዎሎጂ ሁለት አይነት ስጦታ አለ። የመጀመሪያው ዶሪያ ይባላል፣ ሁለተኛው ካሪዝማታ። ካሪዝማታ ማለት ሁለተኛ ቆሮንቶስ 12 ላይ የተዘረዘሩት የማስተማር ስጦታ፣ የመዘመር ስጦታ፣ በልሳን የመናገር ስጦታ፣ ልሳንን የመተርጎም ስጦታ፣ እነዚህ ሁሉ የመንፈስ ቅዱስ የጸጋ ስጦታዎች ናቸው። እነዚህ ሁሉ መንፈስ ቅዱስ ሲወርድላቸው ሐዋርያት በአዲስ ልሳን መናገር የጀመሩትም ለዚያ ነው። ያልተገለጠላቸው ልሳን የተገለጠላቸውም ለዚያ ነው። እና እነዚህ ስጦታዎች ናቸው የመንፈስ ቅዱስ ስጦታዎች፣ ካሪዝማታ ይባላሉ። ሰጪው መንፈስ ቅዱስ ራሱ ደግሞ በቴዎሎጂ ዶሪያ ይባላል። እኛ በ40 በ80 ቀን በምስጢረ ሜሮን የተቀበልነው ዶሪያን ነው፣ ካሪዝማታን አይደለም። ሰጪውን ራሱ ይሄ ሰጪው አንድ ጸጋን ይሰጠናል፣ ላለው ይጨመርለታል ነውና መክሊቱን ላተረፈ ስናተርፍበት ይጨመርልናል፣ ስናጎርል ግን ይነሳል ካለን ላይ ማለት ነው። ስለዚህ ታተምን መንፈስ ቅዱስ ማለት እንደው ማህተም የተደረገበት ወረቀት። በእኔ ማህተም ካረኩበት የኔ ነው ማለት ነው። እኔ ልምድ ሆኖብኝ አንድ ወቅት መጽሐፌን ማህተም አደርጋለሁ ከሌላ ሰው ጋር እንዳይቀላቀል፣ ስለዚህ የኔ ነው ማለት ነው። ወይም የተፈረመበት፣ በእንግሊዝኛው እንደውም ይሄን ቃል ሳይን ኤንድ ሲል ኦፍ ደ ሆሊ ስፒሪት ይለዋል። የታተመበት የተፈረመበት እንደማለት ነው። ስለዚህ እያንዳንዳችን በምስጢረ ሜሮን ጊዜ ወይም በጥምቀታችን ጊዜ እግዚአብሔር ፈርሞልናል፣ የእርሱ ንብረቶች ነው እና ለዚህ ደግሞ በመንፈስ ቅዱስ ነው የታተምነው። ያ ደግሞ ማህተሙ መንፈስ ቅዱስ ይባላል። የመንፈስ ቅዱስ ነን ማለት ነው ከዚህ በኋላ። ስለዚህ በዚያ ላይ ንብረትነት የኛ ስለሆነ ማንም ሰው ማንቀሳቀስ አይችልም። አንድ ቤት ታሸገ ተብሎ ማህተም ተመቶበት የአስተዳደሩ ከታሸገ ማንም ሰው መገንጠል አይችልም። አስተዳደሩ ባለስልጣን ነው። ፍርድ ቤቱ ካለው እንደዛ ፍርድ ቤቱ እስኪያነሳ ድረስ ይጠበቃል አይደል? ታሽጓል ከተባለ ስለዚህ ባለቤቱ ነው የሚመራን። በታተምንበት ልክ መንቀሳቀስ አለብን። ቅዱስ ዮሐንስ አፈወርቅ ምን አለ ይህን ሲናገር? ትሳደብ ዘንድ አፍህ እንዴት ተላቀቀልህ? ትሳደብ ዘንድ በመንፈስ ቅዱስ ታትመህ በጎ ነገርን ልታወጣ አፍህ ተቃኝቶ ተቀድሰህ ሳለ ትሳደብ ዘንድ እንዴት ይሻለህ አፍህ? ቅድስናን በተናገርክበት ወይም ደግሞ ሌላውን ተው እግዚአብሔር ባልክበት አፍህ ወንድምህን ትሰድብበት ዘንድ ይህ በመንፈስ ቅዱስ የታተመው አፍህ ስድብን ያወጣ ዘንድ እንዴት ይሻለው ብሎ ያነሳል። እና መታተም የሚለውን ከዚህ ጋር ያነጻጽረዋል በእውነትና በመንፈስ ቅዱስ የታተመ ሰው አካሉ ሁሉ ለቅድስና የታጨ ነው ማለት ነው። በአካሉ ሁሉ ቅድስናን ያተርፍበት ዘንድ ታትሟል ማለት ነው። በቃ የእርሱ ሆኗል። ከዚህ በኋላ በእኔ በፍቃዴ ብሎ አይንቀሳቀስም። ምክንያቱም ራሴ ክርስቶስ ነው እያለ በራሱ ሀሳብ የሚመላለስ አይሆንም። ለዚህ እኮ ነው ነገረ ሃይማኖት ላይ እንኳን ስናነሳ እንደኔ ሀሳብ አንልም፣ እንደ ቤተ ክርስቲያን ሀሳብ ነው። ለእኛ ባይመቸን እንኳን ገድል ላይ እንጸልያለን። ወደ አተመናቀል ታትመናል። እኛ የእኛ የምንለው ይቅርና እኛ ራሳችን የእርሱ ነው። እኛ ራሳችን ታትመናል። አንዴ ንብረቱ ሆነናል። የታተመበት እኮ ንብረትነቱ የተረጋገጠ ነው። ታግ ይደረጋል በመስሪያ ቤት አይደል? የዚያ መስሪያ ቤት ንብረት ሲሆን የተገዛ ሲሆን በመስሪያ ቤት ገንዘብ ፐርቼዚንግ ዲፓርትመንት ገዛው። ከዚያ ከገዛው በኋላ ታግ ይደረግበታል በንብረት ክፍል ውስጥ በዚያ ቁጥጥር ውስጥ ይሆናል። ስቶር ገብቶ ከዚያ ይወጣል ተፈርሞ። ያ ሰው ፈርሞ ያወጣ ሰው ይዞት እንኳን አይሄድም ወደ ቤቱ። ታትሟላ፣ ታግ ተመቶበታል፣ ተመዝግቧል። እኛ እኮ ተመዝግበናል። ንብረትነታችን የእርሱ ሆኑ፣ ባለቤትነታችን የእርሱ ሆኑ። ለዚህ ነው በደሙ ተገዝቷቸው። የመስሪያ ቤት ንብረት በገንዘብ እንደሚገዛ እኛ ደግሞ ከገንዘብ በሚበልጥ በደሙ ተዋሽተን ተገዝተን የእርሱ ሆነናል። ለቤተ ክርስቲያን ታትመናል። የቤተ ክርስቲያን ንብረት ነው። በንስሐ አባት ስር የምንቆጠረው ለዚያ ነው። በዚያ ወደ እግዚአብሔር እንደርሳለን። አይንተ እግዚአብሔር የሚባሉትን ካህናት በዚያ የተነሳ ነው። ታትመን እንደ ራሳችን ሀሳብ መንቀሳቀስ አንችልም። ያ ዕቃ አሁን ጠረጴዛ ለመስሪያ ቤት ቢገዛ ያ ጠረጴዛ አገልግሎት ላይ የሚውለው እንደ መስሪያ ቤቱ ፍቃድ ነው። እኛ ደግሞ አገልግሎት ላይ መዋል የሚገባን እንደ ቤተ ክርስቲያን ፍቃድ ነው። እንደ ራሳችን ፍቃድ እንኳን አንሄድም። የራስ ፍቃድ የሚባልም የለንም። ፈቃዳችን የክርስቶስ ፍቃድ ነው። ምክንያቱም እኛ የቤተ ክርስቲያን ንብረት ነን፣ ብልቶቿ ነን። የቤተ ክርስቲያን ራሱ ሀሳቧ ደግሞ ክርስቶስ ነው።
ስለዚህ እንደ ክርስቶስ ሐሳብ መንቀሳቀስ የግድ ይለናል። መንፈስ ቅዱስ አትሞናላ ለቤዛነት የታተማችሁበት ተብሎ የተገለጸው ይሄ ነው። የታተማችሁበት እና ከዚያ ቀጥሎ የሚናገረው እዚሁ ጥቅስ ላይ ለቤዛም ቀን የታተማችሁበትን ቅዱስን የእግዚአብሔርን መንፈስ አታሳዝኑ አለ። ቅድም ተሰሎንቄ ላይ እንዳነሳ ነው የሚበድል የሚሳደብ ሌላ ነገር የሚያደርግ ሰውን አይደለም እያሳዘነ ያለው ያ ሰውን ታትሟላ። ደግሞ እንደው መታተም ሲባል ደግሞ በጥምቀቱ ብቻ እንደው ያልተጠመቁትን መስደብ እንችላለን ብለን እንዳናስብ በቅድስት ሥላሴ አርአያና አምሳል ደግሞ ተፈጥረናል አይደለም። ያ ራሱ አንድ ማህተም ነው፣ የቀደመው ማህተም። እሱን እኮ ስላቆሸሽን ነው እንደገና ክርስቶስ ወርዶ ድህነታችንን የፈጸመልን እና በቅድስት ሥላሴ አምሳልና አርአያ የተፈጠረ ሰው ብሎም ደግሞ ፍጥረታትን ለአንክሮ ለተዘክሮ የተፈጠሩ የእሱ የእጅ ስራዎች ናቸው። እነዚህ አሁን መስደብ አይገባንም፣ መናገር አይገባንም፣ መበደል አይገባንም። አካላችን እንደ ቤተ መቅደስ እንደ ቅዱስ የሚታየው በዚህ የተነሳ ነውና ለአንብበውና ስጨርስ ለቤዛም ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ። ሰውን አይደለም፣ ሌላውን አካል አይደለም፣ ግዑዙን አይደለም የምትጎዱት። ክፋትን በሰራችሁ ቁጥር እግዚአብሔርን ነው የምታሳዝኑት። መራርነትና ንዴት፣ ቁጣም፣ ጩኸትም፣ መሳደብም ሁሉ ከክፋት ሁሉ ጋር ከእናንተ ዘንድ ይወገድ። እርስ በርሳችሁ ቸሮችና ርኅሩኆች ሁኑ፣ እግዚአብሔርንም ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ ብሎ ተናገረ እና ይህንን ለማብራራት ነው የተናገረው። መልካም መምህር። ስለዚህ እንደው አንድ ሰው ኃጢአትንም ሲሰራ በደልንም ሲያደርግ ከሰዎችም ጋር ክፉ ነገርም በሚፈጥርበት ጊዜ መጀመሪያ ላይ ያስብ የሚገባው ሰዎችን ማስቀየሙ ኃጢአትን መስራቱ ሳይሆን የታተመበትን መንፈስ ማሳዘኑን ጭምር ነው ማለት ነው። ተነሳሂ ልብ እንዲኖር ከሚረዱ መንገዶች መካከል አንዱ ነው ይሄና ግሩም ነው በእውነት። ወደ ቀጣዩ ሀሳብ እንለፍና ከዚህ ከአድካሚ ዓለምና ከዲያብሎስ ፈተና ለመላቀቅ የምናደርገው ተጋድሎ አለ። ይሄ ዓለም የተጋድሎ ዓለም ነው ብለን ነው የምንናገረውና በዚህ በተጋድሎ ህይወት ውስጥ የመንፈስ ቅዱስ እርዳታንስ እንዴት ነው የምንገልጸው? በቅድሚያ ሰው ሁሉ የተጠራው እንግዲህ እንደ ክርስቶስ ሊሆን ነው። እኔ ክርስቶስን እንድመስል እናንተም እኔን ምሰሉ ነው። ክርስቶስ የዚህ ዓለምን ማሸነፍ እንደሚቻል ዲያብሎስንም ጭምር አሳይቶናል። ዓለምን እንዳንፈራ አይደል? ምክንያቱም ይህን ዓለም እኔ አሸንፌዋለሁና ብሎናል። አሸናፊው ክርስቶስ ነው፣ እኔን ምሰሉ ያለ። ከዚያ ቅዱስ ጳውሎስ ደግሞ እሱን መሰለና እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ አለ ቆሮንቶስ 11 ላይ። ስለዚህ ክርስቶስ ዓለምን አሸንፎታል፣ አድካሚውን ዓለም። እርሱ ያልደረሰበት ምን አይነት መከራ ሊደርስበት ይችላል? የሰው ልጅ እንደው አይኖርም አይደል? እንደው የክርስቶስ መከራ እኮ በነገራችን ላይ እሾሁ ራሱ የክርስቶስ ራስ ላይ ያደረጉት እሾሁ ራሱ ስም ወጥቶለታል። መከራው በራሱ ስም ወጥቶለታል። እንደ ወረስቴው ነው እንጂ ክሪስቶ ምናምን የሚል ስም ወጥቶለታል። እንደዛ አይነት መከራ የደረሰበት በሰው ላይ ስለሌለ ወይም ሌላ ሰው ስለማይገኝ አዲስ ስያሜ ተፈጥሮለታል። ለምሳሌ በእንግሊዝኛው ታንታላይዚንግ የሚባል አለ። ታንታለስ የሚባል ሚት ላይ የሚገኝ ንጉስ ነው እና የግሪክ ይሁን እንዲህ ነው ምንድን ነው የሆነው? በሚያስደስት ነገር ውስጥ ነው። ፍሬ ያደርጉ የሆነ ውሃ ውስጥ ከተውት ፍሬ ነገር የሚበላ ያደርጉለታል። በረሃብ ይቀጡታል። ሊበላ ቀና ሲል ፍሬው ትርቀዋለች እና እንደዚህ አይነት እያጓጉ መቅጣት ታንታላይዚንግ ይባላል። ልክ እንደዚያው ደግሞ ክርስቶስ የደረሰበት መከራ በክርስቶስ በስሙ ተሰይሟል። ሌላ ሰው አልደረሰበትም። ለማብራራት ከባድ ነው በራሱ እና ማንም ሰው መከራ ደረሰብኝ ቢል የክርስቶስን ያህል መከራ ሊደርስበት አይችልም። የክርስቶስን ያህል ሊሰቃይ ሊንገላታ አይችልም እና አስደናቂ የሆነውም ያ ነው የክርስቶስ መከራው። እና በምንም አይነት አድካሚ ዓለም ውስጥ ብንሆን ዓለም ክርስቶስን ካደከመችው በላይ ልታደክመን አትችልም። በምንም መንገድ ዲያብሎስ ቢያንገላታን ክርስቶስን ካሰቃየው በላይ ሊያሰቃየን አይችልም። አትሊስት እንደው በምን መለካት እንችላለን? ከጭንቀቱ የተነሳ ክርስቶስ ሄማቶድሮሲስ የሚባል ሜዲካል ተርምን ተጠቅመው የገለጹት ነገር ደርሶበታል። ምን ማለት ነው? በላብ ፋንታ ከቆዳው ውስጥ ከሰውነት ውስጥ ደም ፈሰሰ። 1 ሚሊዮን ነው ይሄ። ከሚሊዮኖች ከብዙ ሚሊዮኖች እንደውም በ1 ሚሊዮን አለ ከብዙ ሚሊዮኖች በአንዱ ላይ ሊከሰት የሚችል ነው ከጭንቀት የተነሳ እና ያ ሰው እንደዛ ደርሶብኛል የሚል ካለ እንኳን አንዱን ነው የተካፈለው ከክርስቶስ። የደረሰበት ቢኖር እኔ በማውቀው የደረሰበት የለም። ደረሰበት ሲባልም ሶሻል ሚዲያው ከመጣ በኋላ የገጠመን ፍጡር የለም። መቼስ በሶሻል ሚዲያ በአንዱ ዓለም የተከናወነ በሁሉም ቦታ ይከናወናል። ስለዚህ ምንም ያህል ብንደክም የክርስቶስን ያህል
ይቻለም ልታደክመን አትችልም። ዲያብሎስም እንደዚያ ሊያንገላታን አይችልም። ሰዎችም እንደዚያ እስካይሰለቹ ድረስ ሊያንገላቱን አይችልም። ይሰለቻል እኮ ሰው ቢገርፍ ይሰለቻል፣ ቢማታ ይሰለቻል፣ ቢያሰቃይ ይሰለቻል። እነዚያ ሰዎች ሳይሰለቹ የገረፉትን ያህል ሊገርፉን አይችልም። ቢገርፉን እንኳን ክርስቶስ በተገረፈበት ጅራፍ ልንገረፍ አንችልም። እሱ በሆነበት ልክ ብቻ ልንሆን አንችልም። እርሱ ደግሞ ያንን ድል ነስቶታል። ዓለምን እኔ አሸንፌዋለሁ ብሏል። አትፍሩት። ስጋን የሚገሉትን አትፍሩ። ስጋና ደምን በስጋና በነፍስ ላይ ስልጣን ያለውን እርሱን ፍሩ ነው አይደል የተባለው? ስለዚህ ስጋን የሚገሉትን እንዳንፈራ ታዘናል። በክርስቶስ ሕይወት ውስጥ ደግሞ መንፈስ ቅዱስ እንዴት እንደሰራ አይተናል። ይሄ መንፈስ ቅዱስ በእኛም ውስጥ እንደዚያ እንዳለ በልቡናችን ውስጥ ሲገልጽልን ቅዱስ ጳውሎስ ሁለተኛ ቆሮንቶስ 1:22 ላይ ደግሞን ያተመን የመንፈሱንም መያዣ በልባችን የሰጠን እርሱ ነው ይላል። የመንፈሱን መያዣ በልባችን ሰጥቶናል። መንፈሱን በልባችን በቃ እንዳይለይ አድርጎ ያስቀመጠልን አላለም። መያዣውን ሰጥቶናል። መያዣውን ንጹህ አድርጎ መጠበቅ የኛ ድርሻ ነው። ብርጭቆ ከተሰጠው ብርጭቆን አጥቦ መጠጣት የአንድ ሰው ድርሻ ነው አይደለም? ብርጭቆ ቆሽሾ ሊሆን ይችላል። ግልጽ ነው አይደል ሐሳቡ? መያዣው ተሰጥቶናል። ንጹህ አድርገን መንፈሱን በእኛ ውስጥ ይታተም ዘንድ ይኖር ዘንድ እንዳይለየን ማድረግ እንችል ዘንድ የተሰጠን ጸጋው ለእኛ ነው። እንዲህ ብሎ የገለጸው ለዚያ ነው። መንፈሱ ካለ ደግሞ ምን እንደሚሰራ በክርስቶስ ሕይወት አሳይቶናል። በስግው ቃል ሕይወት አሳይቶናል። ስለዚህ በዛ መልኩ ዓለምን ድል መንሳት ማሸነፍ እንችላለን ማለት ነው። ለዚህ ነው ጰራቅሊጦስ ተብሎ ተጠራ። አጽናኝ ተባለ። አጽናኝን ሲተረጉሙት የኛ አባቶች በሰባት ይገልጹታል። መንፈስ ቅዱስን መንጽሒ ብቻ ይሉትም መጽኒዕም ይሉታል። እንደውም መጀመሪያ መጽኒዕ ይሉትና የሚያጸና ምንም አይነት ማዕበል ቢነሳ ያጸናናል። መርከብ መንጽናት የምትችለው መልህቋን እስከጣለች ነው። ካለዚያ ማዕበሉ ሊያናውጣት ሊገለብጣት ይችላል፣ ሊጥላት ይችላል፣ ሊያጋጫት ይችላል። መልህቋን የጣለች ከሆነች ግን ወደ በኋላ ምንም አትሆንም። መንፈስ ቅዱስ ላይ መልህቁን የጣለ ቤተ ክርስቲያን ላይ መልህቁን የጣለ ሰው በዚህ ዓለም ወጀብ ምንም አይሆንም። ያውለው የወጀቡን ጌታ ይዞታልና። ስለዚህ እንዴትም ቢናወጥ መርከብ የተባለው ሰው ነው። እንዴትም ቢናወጥ የጸና ይሆናል። መልህቁን እንደጣለ መርከብ ማለት ነው። እና መጽኒዕ ይሆናል፣ የሚጸና ይሆናል። ደግሞ መንጽሒ ነው ይባላል። መንፈስ ቅዱስ ምን ማለት ነው? ምንም ብንቆሽሽ ራሳችንን እንዳንንቅ ነው። እንግዲህ ፈጽሞ እስካልካር ነው አይለየንም። እና ምንም ብንቆሽሽ አይለየንም። እንደውም ትንሽ ነቃ ሊሆን ነው የሚፈልገው። ትንሽ ቀዳዳን፣ ትንሽ ስቁረተ ጽድቅን ነው የሚፈልገው። የጽድቅ ትንሽ ቀዳዳን የሰው ልጅ እንግዲህ ነቃ ሀልዮ ስንል ነቅ ምንጭ ነው። ሀልዮ ሀሳብ ነው። ትንሽ የጽድቅ ሀሳብ በውስጡ ካለው እንደው መች ነው የምንለወጠው የሚል ካለ በመምህር በመጽሐፍ እያደረገ መንፈስ ቅዱስ ይለውጠዋል ያንን ሰው። ስለዚህ መንጽሒም ተብሎ ይነሳል። ደግሞ ከዓለም ደካማ ነኝ እኔና ዓለም እንዴት ድል እነሳለሁ የሚል ካለ መጥበቢ ይባላል። የሚያለብም ይሉታል አባቶች ሲተረጉሙ። ልብ የሚሰጥ እንደማለት ነው፣ የሚያበረታ። የዓለምን ደካማ ነገር መረጠ እያለ ቅዱስ ጳውሎስ የተናገረው ጥበበኞችን እንዲያሳፍር፣ ብርቶችን እንዲያሳፍር የዓለምን ደካማ ነገር መረጠ። ጥበበኞችን ያሳፍር ዘንድ የዓለምን ሞኝ ነገር መረጣል። የዓለም ሞኝ የተባለው ጥበበኞችን ያሳፍራል። የዓለም ደካማ የተባለው ብርቶችን ያሳፍራል። ስለዚህ እንዴት ነኝ ብንል መንፈስ ቅዱስ በልባችን ካለ ልንደክም አንችልም። ደካማ ብንሆን እንኳን ያበረታናል። የሚያነቃን የሚያበረታን እርሱ ነውና በእውነት እና በሰባት በተለያዩ ይተረጉሙታል። ሁሉም ለእኛ ጥቅም የሚገለጹ ናቸው። ለምሳሌ የሚያነቃ ነው መንፈስ ቅዱስ፣ ከሳቲ ነው፣ ምስጢርን የሚገልጥ ነው እያሉ ብዙ ያነሱታል። እነዚህ ሁሉ ሀብቶች ጰራቅሊጦስ በሚለው ስም ውስጥ ያሉ ናቸው። እነዚህ ሁሉ ደግሞ እሱን ገንዘብ ካደረግን ዓለምን ሁሉ ያስቸገረንን ሁሉ ድልን የምንነሳበት። ድል መንሳት በነገራችን ላይ መጣል ብቻ አይደለም፣ ሊጥለን ከሚታገለው በላይ ሆኖ ማሳየት እሱ ራሱ ድል መንሳት ነው። ድህነት ትልቅ ችግር ሊሆን ይችላል። የኑሮ ውድነት ትልቅ ችግር ሊሆን ይችላል። ሀብትን ሳይሰጥ እግዚአብሔር የኑሮ ውድነትን ግን ቀላል ማድረግ ይችላል። ሀብትን ሰጥቶም ደግሞ ቀላል ሊያደርግ ይችላል። መንገዱ ብዙ ነው። ስለዚህ እኛ ባሰብነው ሳይሆን እርሱ ባሰበው በተለየ መንገድ በረከትን እየሰጠን የሚያለብን ነው፣ የሚያበረታ ነው፣ የሚያጸና ነው፣ የሚያጽናና ነው። ይሄ ሁሉ ለእርሱ የተሰጠ ነው እና በእውነት እግዚአብሔር መንፈስ ቅዱስ የተመሰገነ ነው። አሜን አሜን። በእውነት ግሩም በሆነ መልኩ ነው የተገለጸ ያለው። ብዙ የምታተርፉበት ድንቅ የሆነ ውይይት ነው እያደረግን ያለ ነው።
በነገረ መንፈስ ቅዱስ ላይ የሚኖሩ ሐሳቦች በሙሉ የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነገረ መንፈስ ቅዱስን የምታስተምረው የምትመለከትበት ምልከታዋ እንዴት ነው የሚለውን ያላችሁን ጥያቄ ሁሉ መልስ የምታገኙበት መርሃ ግብር ነው እያደረግን ያለነው። መምህር በእውነት እንደው ጊዜ ይሄን መስዋዕት አድርገህ ይሄንን የመሰለ ቤት እያደረግን ስለሆነ በድጋሚ ላመሰግን ወዳለሁ። ወደ ቀጣዩ ሐሳብ ደግሞ ልለፍና በቅዱስ ወንጌል ላይ በማቴዎስ ወንጌል ምዕራፍ 12 ላይም በቅዱስ ማርቆስ ወንጌል ላይም በተመሳሳይ መልኩ የተገለጡ አንድ ኃይለ ቃል አለ። ኃጢአትን በተመለከተ ሲገል ኃጢአት የሚሰረይ እንደሆነ ወይም ደግሞ ኃጢአትና ስድብ ሁሉ ለሰዎች ይሰረይላቸዋል፣ ነገር ግን መንፈስ ቅዱስን ለሰደብ አይሰረይለትም የሚል ሐሳብ ይቀመጣልና ይህንን ከአውዱም አንጻር ብናየው እንደገና ከኃጢአት የመሰረይና ያለ መሰረይ አግባብን ብንመለከት የማይሰረይ ኃጢአት አለ ወይ የሚል ሐሳብም ያስነሳልና ከዚህ አንጻርስ ይሄን የመጽሐፍ ቅዱስ ክፍል እንዴት ነው የምንመለከተው? እሺ ጥሩ ሐሳብ ነው። ቅድም እንደው ስንነካካ ነበረ። መንፈስ ቅዱስ የሚያስገድድ አይደለም። እንግዲህ በውስጣችን ያድራል። ከዚያ በጸጋ ላይ ጸጋን እያገኘን እንሄዳለን። ስንርቀው ይርቀናል፣ ስንቀርበው ይቀርበናል። ምን ማለት ነው? ስንፈልግ ይሰጠናል፣ ካልፈለግን ነፃ ፈቃዳችንን አያስገድድም። እንግዲህ ነፃ ፈቃድን ስናነሳ 3 ነገሮች ይነሳሉ። ነፃ ፈቃድ አለ፣ ምርጫ አለ፣ ኃላፊነት አለ። አንድ ሰው በነፃ ፈቃዱ ይመርጣል። ነፃ ፈቃድ ማለት ብዙ አማራጮች አሉ። አማራጭ በሌለበት ነፃ ፈቃድ ሊኖር አይችልም። አሁን መንገዱ አንድ ብቻ ቢሆን ኖሮ እኛ ተጓዦች ብንሆን በዚያ መንገድ ብንሄድ እንደው በፈቃዳችን እንሄድ ነው ማለት አንችልም። መንገዱ አንድ ነው። ሺህ መንገድ ካለ ግን መምረጥ ከቻልን ፈቃዱ የመምረጡ የኛ ከሆነ የዛን ጊዜ ፈቃድ አለን እንላለን። ነፃ ነው ፈቃዳችን እንላለን። ሺህ መንገድም ኖሮ አንድ ሰው የሚያስገድደን ከሆነ ፈቃድ የለንም ማለት ነው። እና አሁን ለምሳሌ የሰው ልጅ የፈለገበት መኖር ይችላል። እስረኛ የፈለገበት መኖር አይችልም። አሳሪው ያሰረው ቦታ ላይ ወይም ባሪያ ጌታው ሊፈቀደበት ቦታ ላይ ነው መኖር የሚችለው። እና ነፃ ፈቃድ ማለት መንገዶች ብዙ ይኖራሉ። በመንገድ እናስረዳውና ለመዳረሻችን ግን ሩቅ ነው ቅርብ ነው ብለን መርጠን መሄዱ ፈቃዱ የኛ ነው። ፈቃድ ካለ መምረጥ አለ ማለት ነው። ወይም ፍሪ ዊል ካለ ቾይስ አለ፣ ቾይስ ካለ ሪስፖንሲቢሊቲ አለ። ለምንመርጠው ደግሞ ኃላፊነቱን እንወስዳለን። የምንደርስበት ቦታ ደግ ነው ወይስ ክፉ ነው የሚለው ኃላፊነቱ የኛ ይሆናል። አሁን አንድን ራይድ ብንይዝ መኪና በሜትር ታክሲ የሚይዙት አንዱ ብንይዝ ቤት ልውሰድህ ይለናል። ፈቃዱን ለኛ ይሰጣል። በዚህ ሂድ ካልነው መንገዱ ዝግ ቢሆንም ወይም ደግሞ ሩቅ ቢሆንም ብዙ ቢቆጥርብንም ኃላፊነቱ የምንወስደው እኛ ነን እና የሚያስመርጥንም ለዚያ ነው። ከዚህ አንተን በምታውቀው በሚያፈጥነው እንደፈቀድክ ብለን ከሰጠነው ፈቃዳችንን አሁንም እኛ ፈቅደንለት ነው እንደዛ እያደረገ ያለ። ስለዚህ ለፈቃዳችን ምርጫ አለው፣ ለምርጫችን ደግሞ ኃላፊነቱን መውሰድ ይኖርብናል ማለት ነው። ወደ ነገራችን ስንመጣ መንፈስ ቅዱስ በእኛ ውስጥ አለ። ለቤዛም ቀን የታተምንበት ነው። እኛ በምስጢረ ሜሮን ተቀብለነዋል። ከእኛ ጋር ነው። ፈጽመን ካልካድነው አይለየም። ስለዚህ ደግ ነገርን ባደረግን ቁጥር ጸጋን እየጨመረልን ይሄዳል። ያ የሚጨምርልን ጸጋ ደግሞ ፍሬ ያፈራል። ከዚያ ደግሞ ሌላ ጸጋ እናገኛለን። ፍሬ እናፈራለን፣ ሌላ ጸጋ እናገኛለን። ፍሬ ማናፈራ ከሆነ ያለንን የምንሸጠው ወይም ደግሞ ያለንን ለክፋት የምንጠቀመው ከሆነ ግን ደግሞ እየተለየን ይሄዳል። እንዲህ አይነቱ ልቡና ውስጥ አይኖርምና መንፈስ ቅዱስ ንጹሕ ባህሪ ነውና ንጹሕ ነገር ነው የሚስማማው። ስለዚህ በቆሸሽን ቁጥር ልቡናችን ወይም ጽዋችን የክፋታችን በሞላ ቁጥር መንፈስ ቅዱስ ቦታ ያጣል በእኛ ውስጥ ለመቀመጥ። ስለዚህ እኛ ራሳችንን የምንገፋው እርሱ ተለይቶን አይደለም። እኛ ራሳችን እንገፋለን፣ እንሞላለና። አንድ ነገር እኮ ከውስጥ ሲሆን ዝም ብለን ውሃ እያፈሰስንበት ብንሄድ ቆሻሻ ቢሆን ለምሳሌ ንጹሕ ዝም ብለን ብናፈስ እየጠራ መጨረሻ ላይ ጠራ ውሃ እናገኛለን። ልክ እንደዚያ ማለት ነው። እና እያወጣ ነው መጨረሻ ላይ ከኛ እንለየዋለን ራሳችን በፈቃዳችን ማለት ነው። እና ይሄ ጥቅስ የማይሰረይ ኃጢአት አለ ለማለት ሳይሆን መንፈስ ቅዱስን መስደብ ማለት ሃይማኖትን መካድ ነው። ወይም እግዚአብሔርን ክዶ በሌላ መንገድ መሄድ፣ ፈጣሪን ክዶ በሌላ መንገድ መሄድ። ስድብ ማለት ይሄ ነው። እግዚአብሔርን መገዳደር መስደብ ማለት እንጂ ለስድብማ ቅድም እኮ ወንድምን መስደብ ማለት እግዚአብሔርን መስደብ ነው እንጂ እግዚአብሔር ሰውን መጣል ማለት ወይም ዲሲቭ ማድረግ ማታለል ማለት ሰውን አይደለም፣ መንፈስ ቅዱስን ማታለል እግዚአብሔርን ማታለል እያልን አንስተናል አይደል? ወይም ደግሞ ለቅድስና በተሰጠን አካል ኃጢአትን በሰራን ቁጥር እኮ ለእርሱ በእውነት ከእርሱ እኮ እያራቀን ኃጢአት መራሱ ኃጣ ማለት እኮ እያጣ መሄድ ማለት ነው። መጀመሪያ ጸጋዎችን እናጣለን፣ መጨረሻ ላይ እርሱን እናጠዋለን ማለት ነው። እና ገነት ታክል ቦታ እግዚአብሔርን ያክል ጌታ
አጣ የተባለው አዳም ሲበድል ኃጢአትን ሲሰራ በዚህ የተነሳ ነው እና አሁን ሲን የሚለውን ተርጉመው ሀጣ ሲሉት ከዚህ አንጻር የተረጎሙት ቴዎሎጂ ምን ያህል የገባቸው መሆኑን የሚያሳይ ነው። በእውነት ስያሜው ራሱ እግዚአብሔር የሚለው እኮ ይታይ እንግዲህ እንግሊዘኛው ላይ ጎድ ነው የሚለው ጋድ ብለው ደግሞ በስሞል ሌተር ለሌሎች አማልክት ይጠቀሙታል። የለውም ቋንቋ። የእኛ አባቶች ግን የነገረ መለኮት ሊቃውንት እንደሆኑ የምታየው እግዚአብሔር እንደገና ደግሞ እግዚአብሔር ብለው ዕብራይስጡ እንኳን እንደሚገልጹ አይመስለኝም። በእንደዚህ አይነት ቋንቋ ገልጸውታል እና የሚደንቅ ነው። ልክ እንደዚሁ ኃጢአትንም ሀጣ ብለው ገልጸውታል። ሀጣ ማለት በራሱ የሚነግረን እያጡ መሄድ ጸጋን፣ በጎ ነገርን፣ ገነትን ታክል ቦታ እያጡ መሄድ፣ መጨረሻ ላይ እግዚአብሔርን ያክል ጌታ ማጣት፣ መንፈስ ቅዱስን ማጣት ማለት ነው። ስለዚህ የካደ ሰው ነው ትልቁ ተሳዳቢ ማለት። አንድ ሰው ቢሰድብ ንስሐ አለ አይደለ? ሰድቦ እንደው መጨረሻ ላይ ንስሐ ቢገባ ንስሐ አለው። የካደ ሰው ግን ንስሐ የለው። ከሃይማኖት የወጣ ሰው ንስሐ የለው። መንፈስ ቅዱስን የሰደበ ማለት እሱ ነው እና ኃጢአት አይሰረይልህም ማለት ከሃይማኖት ከወጣ አንድ ሰው ስርየት የለውም። በቃ ከውስጡ የለማ መንፈስ ቅዱስ ተለይቶታል። በሌላ አነጋገር ድህነትን በምታሰጥ መንገድ ላይ እየተጓዘ አይደለም፣ ወይም ከቤተ ክርስቲያን ማዕቀፍ ውስጥ ውጪ ነው። ልለይ ብሎ ተለይቶ ደርቋል ማለት ነው። ዛፍ ነው እርሱ፣ ቅርንጫፎች ነን እኛ አይደለ? ዛፉ ክርስቶስ ነው። ከተገነጠለ ቅርንጫፍ ይደርቃል። ለመድረቁ መገንጠሉ ነው ተጠያቂነቱ። ከግንዱ ሕይወት የለበትማ። ስለዚህ የካደ የተባለው የተለየ፣ ከዚህ የተለየ እንደዚያ ነው ማለት ነው እና በጠፋው ልጅም የሚመሰለው ለዚህ የጠፋው ልጅ ተቸገረ ሄዱ፣ እንደው በዚያው ሳይሞት ተመለሰ። ደግነቱ ጠፍቶ በዚያው የቀረዋል መንፈስ ቅዱስ የተለያቸው። እንደዚያ እንዳልነው እግዚአብሔር አምላክ ይጠብቃል። አሜን። መምህር ቅድምም በአንዳንድ ሀሳቦች ላይ ስነካካው ነበር። በዚህ በሐዋርያት ስራ ሁለት ባልና ሚስቶች አሉ፣ ሐናንያና ሰጲራ። ቅዱስ ጴጥሮስን በየተራ እየመጡ አታለዋል ከሀብታቸው ከፍለው እና ቅዱስ ጴጥሮስ ለእነርሱ የመለሰላቸው ተመሳሳይ መልስ ግን ቢኖር መንፈስ ቅዱስን ለማታለል እንዴት ወደዳችሁ፣ መንፈስ ቅዱስን አታላችኋል ነው ሲነግራቸው የምንሰማው። እና እንደው ከምዕመናን ሕይወትም አያይዘን ማንሳት ስለሚገባን ነው። ከአበ ነፍስና ከተነሳሂ ጋር ይሄ ሀሳብ የሚገናኝ ይመስለኛልና መንፈስ ቅዱስን ማታለል ከንስሐ ሕይወታችንም ጋር የሚያገናኘው ነገር አለ። ምንድነው መንፈስ ቅዱስን ማታለል የሚለው ሀሳብስ? መልካም፣ እስኪ እናንብበው። ከቁጥር 1 እስከ 3 እንግለጸውና እንዲህ ይላል። ሐናንያም የተባለ አንድ ሰው ሰጲራ ከተባለች ከሚስቱ ጋር መሬት ሸጠ። ሚስቱም ደግሞ ስታውቅ ከሽያጩ አስቀረና እኩሌታውን አምጥቶ በሐዋርያት እግር አጠገብ አኖረው። ጴጥሮስም ሐናንያ ሆይ መንፈስ ቅዱስን ታታልልና ከመሬት ሽያጭ ታስቀር ዘንድ ሰይጣን በልብህ ስለምን ሞላ? ሳትሸጠው ያንተ አልነበረምን? ከሸጥኸውስ በኋላ በስልጣንህ አልነበረምን? ይህ ነገር ስለምን በልብህ አሰብ? እግዚአብሔርን እንጂ ሰውን አልዋሸህም አለው። ሐናንያም ይህን ቃል ሰምቶ ወደቀ፣ ሞተም። በሰሙትም ሁሉ ላይ ታላቅ ፍርሃት ሆነ ብሎ ያነሳል። ልብ በል፣ ሐናንያ መጥቶ የሸጥነው ይሄ ነው ብሎ ሲያቀርብለት ቅዱስ ጴጥሮስ ሌላ የለም አላለ። ሌላ እንዳለ አውቋል፣ አልጠየቀውም፣ ጊዜ አልሰጠውም። እና እንዴት ይመስላል ያነጋገር? ቀጥታ የሚለው እንደው ሐናንያ ሆይ መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብህ ስለምን ሞላ? ስለምን ሞላ? ሰይጣን ስለምን አሳሳትህ? ለምን አላለውም ቅዱስ ጴጥሮስ? ስለምን ሞላ? ሞልቷል ማለት ነው። እንግዲህ መንፈስ ቅዱስን ከልብ ጋር ነው ስናያይዝ የነበረው አይደለ? መንፈስ በልቡ የሞላለት ንጹሕ ልብን ፍጠርልኝ አይደለ? የቀናውንም መንፈስ በልቤ ውስጥ አኑር። የቀናው መንፈስ በልቡ ውስጥ የለም። መንፈስ ቅዱስን የሰደበ ማለት እንደዚህ አይነቱ። ቅዱስ ዮሐንስ አፈወርቅ ምን ይላል? ቀጥታ ቅዱስ ጴጥሮስ እንደ ሌሎቹ ያልጠየቀው፣ ለንስሐ ጊዜ ያልሰጠው ይሄ ሰው ቢነገረው የማይሰሙ በቃ በልቡ ሞልቷል። ልክ ባለ ቆሻሻ ውሃ ሞልቶ ፈሰሰ እንዳልነው፣ ወይም ደግሞ ንጹሕ የነበረው ቆሻሻ ስንጨምርበት ንጹሕ አልቆ በቃ ቆሻሻ ሙሉ ለሙሉ ይሆናል ብለን እንደምናነሳው ልክ እንደዚያው መንፈስ ቅዱስ በውስጥ ወጥቷል። ምን ማለት ነው? የንስሐ ጊዜ ተሰጥቶን ማታለላችንን ከቀጠል፣ መዋሸታችንን ከቀጠል፣ በእግዚአብሔር አይንተ እግዚአብሔር ናቸው ካህናት፣ እግዚአብሔር በእነሱ ነው የሚያየን። እየዋሸን እድል ሊኖረን ይችላል፣ መች እንደሆነ ግን አናውቀው። እና ያ ነገር ሲሆን ሰይጣን በልባችን ሲሞላ ኃጢአታችን ተጠራቅሞ መንፈስ ቅዱስ ፈጽሞ ሲለየን በሃይማኖት ውስጥ ሆኖ ሊሆን ይችላል ማለት ነው።
ከክርስቶስ ጋር ነኝ እያሉም ሊሆን ይችላል። እግዚአብሔር ሊቀስፍ ይችላል የዚያን ጊዜ እና ቅዱስ ዮሐንስ አፈወርቅ ሲተረጉመው ሞልቶ ነበር በልቡ ለንስሐ ቦታም አልነበረውም ጊዜም አልነበረውም። ስለዚህ በዚያው ቅጽበት የመጨረሻውን የድፍረት ኃጢአት ሲሰራ ሁሉም ቦታ ሆኖ የሚያየውን መንፈስ ቅዱስ አያይም ብሎ ሲያታልን የመጨረሻውን ሲሰራ የዚያን ጊዜ ቀሰፉ እና ጊዜ ተሰጥቶን መች እንደሆነ አናውቅም። ኃጢአታችንን እናውቃለን፣ ድካማችንን፣ ማታለላችንን፣ ለጽድቅ አለመበርታታችንን እናውቃለን። ያ ሁሉ ጉድለትን ግን የመጨረሻዋ ላይ የትኛዋ እንደሆነች ሳናውቃት እግዚአብሔር ሊቀስፈን ይችላል። ስለዚህ ነገ ይሆን ዛሬ ሳናውቀው በንስሐ ልንመላለስ የሚያስፈልገን በዚህ የተነሳ ነው እና እንደውም መስደብ ከሚለው ጋር የሚያያዝን ነው። ይሄ ነው። መልካም። በሌላ ስፍራ ላይ በገላትያ መልእክቱ ላይ ደግሞ ብርሃነ ዓለም ቅዱስ ጳውሎስ የመንፈስ ፍሬዎች ብሎ የሚዘረዝራቸው ነጥቦች አሉና አንድ ሰው እነዚያን የመንፈስ ፍሬዎች የስጋ ፍሬዎችን ብሎ የስጋ ስራ ብሎ ደግሞ የስጋን ስራም ደግሞ ያስቀምጣል ቅዱስ ጳውሎስ። የስጋ ስራ ከተባሉት ወይም ደግሞ በጎ ካልሆነው ፍኖት ርቀን ደግሞ የመንፈስ ፍሬዎችን ገንዘብ ማድረግ ያስፈልገናልና አንድ ሰው እንዴት ነው የመንፈስ ፍሬዎችን ገንዘብ ሊያደርጋቸው የሚችለው የሚለው ናት። ጥሩ። የመንፈስ ፍሬዎች እንግዲህ ፍሬ ስንል ምንድን ነው የምናስበው? ዛፍ አለ፣ ቅርንጫፍ አለ፣ ፍሬ አለ አይደለ? ስለዚህ ከፍሬው በፊት ቅርንጫፍ አለ ቀድሞ፣ ምናልባት አበባም ይኖራል ከፍሬው በፊት፣ ከዚያ ቅርንጫፉ ይኖራል፣ ቅጠሎች ምን ያሉበት የለመለሙ። እነዚያ ካለመለመ ያ ነገር ከሌለው ፍሬን አያፈራም። ከዚያ በፊት ደግሞ ዛፉ አለ፣ ግንዱ አለ፣ እዚያ ላይ ተክሎ ነው ማፍራት የሚቻለው። እነዚህ የመንፈስ ፍሬዎች ተብለው የተጠቀሱት ለምሳሌ ከተዘረዘሩት ሶስቱን ባነሳለ ሰላም፣ ፍቅር፣ ደስታ። እነዚህን ብናነሳ እንዴት ነው ማግኘት የምንችለው? እነዚህ በምድራዊ መንገድ ሮጦ እነዚህን ያገኘ የምናስታውሰዋለ? የለም፣ በእውነት የለም። ይመስለናል እንጂ የለም። ሰላምን ብንወስድ አንድ አካል ስልጣን ስላለው ሰላምን ሊያገኝ አይችልም። ሀብት ስላለው ሰላምን ሊያገኝ አይችልም። ወይም ደግሞ ዝም ብሎ አርቲፊሻል ሰላም ይሆናል። ስለዚህ ሰላም ሳይሆን ሰላም ሰላም ነው ይላል ኤርምያስ 6 ላይ እንደዛ አይደል የሚለው? ሰላም ሳይሆን ሰላም ሰላም ይላሉ ይላል። እውነት እኮ ነው። ለምሳሌ መሳሪያ የጸብ ነው አይደለ? መግደያ ነው አይደል? ያንን ያነገቱ ሰዎችን የዚህ ዓለም ሰዎች ሰላም አስከባሪ ኃይል ይሏቸዋል። ሰላም ሳይሆን ሰላም ሰላም ማለት እንደዚህ ነው። በመሳሪያ የዚህ ዓለም ሰላም እንዲህ ነው ማለት ነው። እኔ የምሰጠው ሰላም ዓለም እንደሚሰጠው ሰላም አይደለም ማለት ክርስቶስ። ያ የክርስቶስ ፍሬ የሆነው ሰላም ደግሞ የመንፈስ ቅዱስ ፍሬ የሆነው ሰላም ደግሞ ይለያል ማለት ነው። ያ ሰላም ምን አይነቱ መሰለ? ቅዱሳን ድሮ የአንበሳ ጉድጓድ ውስጥ ሊጣሉ ሲሄዱ በሮም መንግስት ጊዜ ወይም ደግሞ ግላዲየተሮች አሁን የሚጣሉበት አለ አይደለ? ኮሎዚየም ግላዲየተሮች ያን ይጣሉበት የነበረ ወደዚያ ሊጣሉ ሲሄዱ አንበሳ ሊለቀቅባቸው፣ በሰይፍ ሊቀደሉ፣ ፍል ውሃ ሊደፋባቸው፣ ሰማዕትነትን ሊቀበሉ ሲሄዱ ፈገግ ብለው ይሄዳል። ሰላማቸው ፊታቸው ላይ ይነበባል። ፈላስፎችን የጠራው በነገራችን ላይ ከቅዱሳን ከሊቃውንት ስብከት በላይ የቅዱሳት የህይወታቸው ስብከት ነው። ፊታቸው እነዚያ ነገስታት ያጠፉትን ወንጀለኞች ለአንበሳ ሊጥሉ ህዝቡ ተሰብስቦ ኮሎዚየም ላይ እነዚያ የሚጣሉት ወንጀለኞች ሲሄዱ እየለመኑ ነው። ከአሁን በኋላ ላጠፋ ይቅርታ ይደረግልኝ እያሉ እየጮሁ ወይ ደግሞ እየተሳደቡ፣ ክርስቲያኖች ግን ፈገግ ብለው ደግሞ አንዳንድ ቦታ ላይ እየዘመሩ ጳውሎስና ሲላስ እየዘመሩ እኮ ነበር። አሳሪው እነርሱን ያሰራቸው የተሻለ ነፃነት አለው የተባለው እሱ ረብሻ ተሰምቶት ራሱን በሰይፍ ሊያጠፋ ሲል እስረኞቹ ጳውሎስና ሲላስ መለሱት። እነሱ ጋር ያለው ሰላም እሱ ጋር የለም። አየህ፣ እሱ ተረበሸ። እነሱ ግን ታስረውም ሰላም ናቸው። ያሰራቸው ግን ሰላም የለም። እንዴት የሚደንቅ ነው ይህ ሰላም! በጣም የሚደንቅ ነው በእውነት በጣም የሚደንቅና ለእመቤታችን የተነገረ ሰላም፣ ሰላም ለኪ ሰላም ለኪ ሰላም ላንቺውን የተባለችው ሰላም በጣም ልዩ ሰላም ነው፣ ለቅዱሳን የሚሰጥ ሰላም። ስለዚህ ሲገደሉ ቅዱሳን እንደዚያ ፈገግ ብለው መሄዳቸው ያ ሰላም በውስጣቸው ስላለ ነው። ሰላም የተባለው ክርስቶስ በውስጣቸው ስላለ፣ ሰላም የተባለው መንፈስ በውስጣቸው ስላለ ሊረበሹ አልቻለም። አንዱ ቅድም ያላነሳነው መንፈስ ቅዱስ ናዛዚ ይባላል። የሚያረጋጋ ማለት ነው፣ ፍጹም የሚያረጋጋ። እንደውም አንድ አገልግሎት መንፈስ ቅዱስ የቃኘው መሆኑን የምታውቀው በመረጋጋቱ። ስብከት ወከባ ከበዛበት እርሱ መንፈስ ቅዱስ የቃኘው አይደለም። ሳቅ ጫታ ከበዛበት፣ ከበሮ መዝለል ከበዛበት፣
ሽብሸባውን መዝለል ከበዛበት ይሄ እንደ ዓለም ፈንጠዝያ ከሆነ በቅርቡ እንኳን ስናይ ነበረ የተለያዩ ቦታዎች ላይ ሰው ስሜቱን መቆጣጠር አቅቶት እንደዚያ ከሆነ መንፈስ ቅዱስ የቃኙ አይደለም፣ ያ ከስጋ የተነሳ ይመጣል እና መንፈስ ቅዱስ ያነሳሳው መሆኑ የሚታወቀው አንዱ አገልግሎት ወይም አንድ ነገር የተረጋጋ ሲሆን ያልተናወጠ ሲሆን የሚያረጋጋ ነው መንፈስ ቅዱስ። ስለዚህ እነዚያ ቅዱሳን ፍጹም እርጋታ ነበረባቸው። መንፈስ ቅዱስ ከነርሱ ጋር ነበር። የሊቢያ ሰማዕታት እንኳን ቪዲዮ እንኳን የደረሰን እኮ ሰማዕታት አሉ ሲገደሉ፣ እንደው አይተን እንኳን አለመማራችን አይደንቅም? ሊገደሉ ሲሄዱ አልካዱም፣ አልለመኑም። የእነዚያ ሰዎችን አምላክ አምላክ ያላሉ በፍጹም መረጋጋት የሚለምን ከመሃላቸው የለም። እንደዚህ አይነት ነገር ፍጹም ሰላም ውስጥ ነበሩ። እንደዚህ አይነቶቹ ሊገደሉ ሲሉ ክርስቶስ ምን እንደሚያሳያቸው በእውነት ያን ሰላም እግዚአብሔር አምላክ ያድልን እና በፊታቸው ራሱ ይታያቸው ይሆናል። ቅዱስ ጴጥሮስ ከመሞቱ በፊት እኮ ዘቅዝቃችሁ ስቀሉኝ ከማለቱ በፊት ክርስቶስን አይቶት ነበር መስቀሉን ተሸክሞ ሲል። ያ ይሆናል እኮ ያ መለሰው ቅዱስ ጴጥሮስ ያ ይሆናል። እነዚያንም ሰዎች ደግሞ ምናልባት አንዳንዶቹ ሊክዱ የተጠራጠሩ የተንቀጠቀጡ ሲደበደቡ የተንቀጠቀጡ ካሉ ያን ያሳይታቸው ይሆናል የጸኑት እና በፍጹም ሰላም ውስጥ ሆነው ተኳሾቹ ወይም ገዳዮቹ አራጆቹ ተረብሸው ሲያርዱ እነርሱ ግን ተገዳዮቹ አይወራጩ። በግ እንኳን ይወራጫል፣ ዶሮ ይወራጫል። ሰማዕታት ግን በፍጹም እርጋታ። በእርግጥ መወራጨት ደግሞ ሰላም የክርስቶስ አለመኖር ነው ልንል አንችል። ስለ ክርስቶስ መሞት በቂውን ተወራጨንም ፈራንም ምን አለ። ኢየሉጣን እንዴት እንዳበረታት ቅዱስ ቂርቆስ እናውቃለን። ቅድስት ኢየሉጣን እና ያ ሰላም ማለት ነው የመንፈስ ፍሬ ማለት። ሀገር እየተናወጠች ሰላም ሊሆን ይችላል መንፈስ ቅዱስ ካለ። ኑሮ ተወዶ መከራችንን እያየን እንደዚህ ግን ደግሞ በመንፈስ ቅዱስ ሰላም ቅዱሳን በሰላም ውስጥ ይኖራሉ፣ በፍጹም ሰላም ውስጥ። ለዚህ እኮ ነው እኛ የምንለው ነገር አይገባቸውም አንዳንድ ጊዜ በበረሃ ያሉ ቅዱሳን እና አንድ አባትን ሄዶ አንድ ሰው ጾሙ የሚገባው መች ነው ሲላቸው የትኛው ጾም አለ? የትኛው ጾም? ሁሌም ጾም ነው ለሳቸው። በዚያ ጾም ውስጥ ነው በሰላም ያሉት እርሳቸው። የትኛው አሉ እና ስለ ሰላም እንዲግራ ብንጋባ ቅዱሳን በፍጹም ሰላም ውስጥ ሆነው በእውነት ያዝኑልናለኛ እና ትንሿ ነገር የምትረብሻል የምታናውጣል እንደው ክርስትናችን ገና ስለሆነ መንፈሳዊ እድገታችን ገና ስለሆነ እና ይሄ ሰላም የመንፈስ ፍሬ ነው። ይሄንን ማግኘት የሚቻለው በቅድስት ቤተ ክርስቲያን ውስጥ ምስጢራትን እየፈጸሙ የቅዱሳንን ተግባር እየፈጸሙ ሲያድጉ ነው። ይህንን የመንፈስ ፍሬ ማፍራት የሚቻል ደስታ የመንፈስ ፍሬ ነው። ደስታ አሁን እኛ የምንተረጉምበት አብዛኛው ሰው እኔ ብዙ ጊዜ መድረክ ላይ ተናግሬዋለሁ። ደስታን ከፊት ገጽታ አንጻር አይደለም። እንዲህ የቆዘመ ካለ በቃ ደስተኛ አይደለም። የሕፃናት መጻሕፍት ላይ እገሌ ደስተኛ ነው የሚባለው ፈገግ ብሎ ሲታይ ነው። በፊት ፋሻል ኤክስፕሬሽን ይወስነዋል። እንዲህ ከተቆሳተረ ካኮረፈ ደግሞ ወይ ተቆጥቷል ወይ ደግሞ እያዘነ ነው ይባላል። ካለቀሰ እያዘነ ነው። እኛውን የምናወራው የመንፈስ ፍሬ የተባለው ደስታ ግን ይለያል። እመቤታችን ያላት ደስታ ነው። ያ ደስታ ምን ማለት ነው? ተፈሥሒ ፍሥሕት ተባለች። ደስተኛይቱ ወይ ደስ ይበልሽ ምን ማለት ነው? ያ ደስታ እርሷ እኮ ፈገጋለች ተብሎ ተጽፎልን አያውቅም። ሳቀች ተብሎ ተጽፎልን አያውቅም። የምናውቀው በነፍስሽ ሰይፍ ያልፋል ስትባል 5ቱን ሐዘናት ተብሎ ሲጻፍልን ስትጸነስ ጀምሮ ሲያሳድዷት ነው የምናውቀው። ሲያሳድዷት ተወልዳ አሳደዷት። በቤተ መቅደስ ተሳደደች። ከዚያ ደግሞ ከክርስቶስ ጋር አብራ ተሰደደች። እንደገና ደግሞ በሞተች ጊዜ እንኳን አላሳርፍ ብለው ሲያሳድዷት ነበር እነ ታውፋንያ፣ ታሪኩ የምናውቀው። ዛሬም ደግሞ እያሳደዷት ነው እኮ አይደል? ዛሬም እያሳደዷት ነው የእነርሱ ተከታዮች የሆኑት ሌሎች ደግሞ የአሳዳጆች ተከታዮች የሆኑት እና ግን ይህችን እናት ተፈሥሒ ፍሥሕት ምን ማለት ነው? ደስተኛ ነበረች ማለት ነው። የዛን ግን ሳቀች ተብሎ አልተጻፈም። አለቀሰች ነው እንደው ብዙ ጊዜ የምናውቀው። ግን ደስተኛ ይቱ ምን ማለት ነው? ይህ ማለት ታዲያ እኛ ማናውቀው ያልደረስንበት በሳቅ የማይገለጥ የሆነ ልዩ ደስታ አለ ማለት ነው። አንዳንዴ እኮ ተሰምቶን እናውቃለን። ያ ደስታ ምናልባት በጣም የምንናፍቀው አካል ሲመጣ ወይም ደግሞ የሆነ ነገርን ድል ስናደርግ ያንን ደስታ ግን በሳቅ አይደለም የገለጸው። መጀመሪያ በእንባ ነው የሚገለጠው። ደስታው ያስለቀሰው ሰው ገጥሞ ያውቃል? እኔ በሕይወት ገጥሞኝ ያውቃል እንደዛ አይነት ደስታ። ያቺ ኤክስፔሪየንስ ለመጀመሪያ ጊዜ ምናልባት ከፍ ብለን ከሆነ ብዙ ርቀን ከሆነ ስጋው ደግሞ ስንቀበል አገልጋዮች ከሆነ ለመጀመሪያ ጊዜ ልብሰ ስብሐት ሲለበስ ያለው ፍርሃት ያለው ደስታ፣ ለመጀመሪያ ጊዜ ጳጳስ አግኝተን የማናውቅ ሰዎች
በሐዋርያት መንበር የተጠቁ ጳጳሳት ተጠግተን ስንሳለን ካህን ጀርባችንን ሲመታል ህመማችን እኮ ይጠፋል። አንዳንድ ጊዜ ያ ደስታ አይደንቅም? ህመምን እንኳን የሚያጠፋ ደስታ፣ ህመምን እንኳን የሚያጠፋ ደስታ፣ የልብ ህመም፣ የምን ህመም፣ ምን አይነት ህመም ሊልጅ ማንኛውንም አይነት ህመም ሊያጠፋ የሚችል ደስታ፣ ያ የመንፈስ ደግሞ ለበረከት ከሆነ እንደ ቅዱስ ጳውሎስ ያለው ደግሞ በእርግጥ ለጸጋ ደግሞ አብሮት ይኖራል። ያ ህመሙ ግን አብሮት ኖሮ ተቀብሎት ይኖራል። በህመሙ አይበሳጭም፣ ረሳኝ አይል፣ ተደስቶ ይኖራል በህመሙ በራሱ እና ምንም ነገር የማይገድበት አንሊሚትድ አንኮንዲሽናል የሆነ ደስታ ማለት ነው። ያንን ደስታ እንድናገኝ እግዚአብሔር አምላክ ይርዳል። ፍቅር ደግሞ ይላል እኩል መውደድ ሳያነጻጽሩ አንኮንዲሽናል የሆነ እንዲሁ ወደድ አይደለ? እንዲሁ መውደድ። እኛ እናታችንን ብንወድ እናት ስለሆነች ነው። እናታችን ሌላ ሴት ብትሆን ያችን ሴት ነው የምንወደው እንጂ እናትን አንወድም ነበር። ይሄ ግን አንኮንዲሽናል ነው። አንኮንዲሽናል ነው፣ ዝም ብሎ መውደድ፣ እንዲሁ መውደድ፣ የሚወዱበትን ምክንያት ሳይፈልግ። አባ መቃሪዎስ እንግዲህ 6ኛው የቅድስና ደረጃ ሁሰት ይባላል። ማነው ፍቅር ይባላል 6ኛው ደረጃ። እና እዚያ ፍቅር ላይ ሲደርሱ ቅዱሳን ሰዎችን ብቻ ሳይሆን ሁሉንም እኩል አድርገው ይወዳሉ። መነኮሳት መጀመሪያ ሲመነኮሱ ዘመድ የሚሉት አይኖርም። እንደምታውቁ እንደው ሁሉንም እናትም ብትሆን እንኳን አንቱ ብላ ነው የምትጠራቸው። ስለዚህ መንነው ሞቻለሁ ተብሎ እንደተቀበረ ሆነው ነው የሚሄዱት መነኮሳት። በቃ ሞቻለሁ ነው ለዚህ አለ። ስለዚህ ዘመድ የሚሉት የለም። ሁሉንም በኩል ነው የሚያስተዳድሩት፣ ሁሉንም በኩል እና ከፍ ሲሉ በቅድስና ደግሞ 6ኛው የቅድስና ደረጃ ንጽሐ ነፍስ ላይ ፍጥረትን ሁሉ እኩል መውደድ ነው። ፍጥረትን ሁሉ እኛውን ዛሬ ሰውን ብንሰድብ እንጸጸታለን፣ ብንገድል እንጸጸታለን፣ ትንኝ ገደልን ብለን እንጸጸታለን? አንጸጸተው። አባ መቃሪዎስ አንዴ እዚህ ደረጃ የደረሱ ስለሆኑ ትንኝ መጣችና አረፈችባቸው። ንክስ ስታረጋቸው ሳያስቡት እንዲመጣው ገደለው። ተጸጸቱ። የእግዚአብሔርን ፍጥረት አጠፋው ብሎ አይደንቅም? ሰው እንደመግደል እኛ ገድለንም ሰው እኮ እንጠፋለን፣ እንደበቃለን። ንስሐ ከመቀበል ይልቅ ቅጣት ከመቀበል ይልቅ ተጸጸቱ። ለዚህ መቅጣት ራስ ያበጃሉ አሉና ለራሳቸው ቀኖና ሰጡ። ልብስ እንለብሳለን። ልብስ ከለበስ ትንኛ ያገኘንም ወይ የተራቆት አካላችን ካልሆነ በስተቀር። እሳቸው ራቁት የልሁናል። ራቁታቸውን ሆነው ይሄን አልበቃቸውም። ከዚያች ያቺ ትንኝ ነች። ከሷ ብዙ እጥፍ የሚበልጥ ተናዳፊዎች ባሉበት ወይም ደግሞ እንደ ምስማር የሆነ መንቁር ያላቸው ከፍ ከፍ ያሉ ትንኞች እንደውም ምን ይላል መጽሐፉ? ጠንካራ ቆዳ ያለው እንደ ከርከሮ ነው ምንድነው ባህር ውስጥ ያለው የእሱን ቆዳ ሁሉ የሚበሱ ትንኞች ያሉበት ረግረጋማ ቦታ ላይ ሄደው ራቁታቸውን 6 ወር ተቀመጡ። ቀኖና ለራሳቸው ሰጡ። ተነዳድፈው ሲመጡ አባብጠው ማህበረ መነኮሳቱ አላወቋቸውም። ማን ነው ይሉ ነበር። በድምፃቸው ነው አባ መቃሪዎስ መሆናቸውን ያወቋቸው። ለሁሉም ፍቅር ይኖራቸዋል። መንፈሳዊ ሰው መንፈሱን በውስጡ እያሳደገ በሄደ ቁጥር እንዲህ አይነቱን ፍቅር እያሳደገ ይመጣል። መለየቱን ያቆማል። አሁን እኮ እኛ እናት ብንሆን አባት ብንሆን ከልጆቻችን እንኳን አብልጠን እንወደዋለን። ከፍ እያለን ስንመጣ ግን ሁሉንም እኩል እንወዳለን። ሁሉንም ፍጥረቱን እንደዛ እያደረግ በእርግጥ እንደ ፍጥረት ደረጃው የሚገባውን ሰጠን፣ ግን አንንቅም ፍጥረት እና የመንፈስ ፍሬ ማለት በመንፈስ ቅዱስ በሚመራው መሰረት ተጉዞ እነዚህን ነገሮች ፍሬ የሆኑ ዘንድ ማፍራት ማለት ነው። ቅርንጫፎቹ ናቸው እነዚያ ሂደቶቹ፣ የንስሐ ሂደቱ የመሳሰለው ህይወቱ ሁሉ ግንድ ከተባለው ከክርስቶስ ሳይለዩ እና እነዚያን ማፍራት፣ እነዚያ ለህይወታችን ተድላ የሚሆኑ ፍሬዎች ናቸው። እንደዚያ ነው። መልካም። እሺ መምህር፣ ወደ መጨረሻው ሀሳብ ደርሰናል። መንፈስ ቅዱስ የሞላበት ሰው መገለጫው ምንድን ነው የሚለውን እስኪ እንመልከት። አሁን በዘመናችን በጣም ብዙ መንፈስ ቅዱስ የሞላባቸው ተብሎ የሚነገርላቸው ሰዎች አሉ። መጽሐፍ ቅዱስ ላይ መንፈስ ቅዱስ ሞላበት የሚባሉ ቅዱሳን አበውና እናቶቻችን ያደርጉ ከነበረው ተቃራኒው ነው የምናስተውለው። አሁን ሲደረግን መንፈስ ቅዱስ የሞላበት ነው ሲባል ደግሞ እንሰማለን። እና እስኪ ከዚህም አንጻር ነገሮችንም ለማጥራት እንዲያመች መንፈስ ቅዱስ የሞላበት ሰው ምንድን ነው መገለጫው ሊሆን የሚችለው የሚለውን እስኪ። ጥሩ እና ተገቢ ጥያቄ ነው በእውነት። መንፈስ ቅዱስ የሞላበት ሰው መንፈስ ቅዱስ የሞላባት ማለት እመቤታችን ነች እና በዚያ መጠን ሰው አይኖር ሲጀመር እና ጸጋ የመላብሽ መንፈስ ቅዱስ ሊሰጠው የሚችለው እግዚአብሔር የሚሰጠው ለፍጡር የሚሰጠው ስጦታ የሚሰጠው አልቆበት አይደለም፣ ግን ለፍጡር የሚሰጠው የመጨረሻውን የተቀበለች ጸጋ የመላብሽ ወይ ተብላ የተነገረላት
እና መንፈስ ቅዱስ መሙላት ማለት እንደዚያ እንደ እመቤታችን ማለት እንደዚያ ደግሞ ሊሆን አይችልም ፈጽሞ። እንደ ቅዱሳን ልናገኝ እንችላለን። እኛም ደግሞ መንፈስ ቅዱስን እንቀበላለን። መጀመሪያ በመንፈስ ቅዱስ መሙላት ወይም ደግሞ መንፈስ ቅዱስን ማግኘት ለክርስቲያን ተገቢ ነው። ሐዋርያት መጀመሪያ ስራቸው ካጠመቁ በኋላ መንፈስ ቅዱስን መስጠት፣ የተሰጣቸውን መስጠት፣ በነፃ የተቀበሉትን በነፃ መስጠት። ስለዚህ እንደ መጀመሪያ አገልግሎታቸውን ሲጀምሩ ሐዋርያት 3 ላይ ካስታወስክ አንድ ሰው ልምሾ የሆነ ሰው በቤተ መቅደስ በር አግኝተው የምንሰጥ ብር ሳንቲም የለንም ብለው ከፈወሱ በኋላ አጥምቀውት እጅ ጫኑበት ይላል ዮሐንስና ቅዱስ ጴጥሮስ። እጅ ጭነውበት መንፈስን የሞሉበት መንፈስ ቅዱስን ሰጡት። ግን ሐዋርያት ብቻ ነው የስልጣን የተሰጣቸው። በሐዋርያት መንበር የተጠቁ ጳጳሳት ናቸው። ክርስቲያኑ እየበዛ ሲመጣ ይሄ ነገር ችግር ሆነ። ለምሳሌ በአዲስ አበባ ወደ 200 የሚደርሱ አብያተ ክርስቲያናት አሉ። 200 አብያተ ክርስቲያናት በአንድ አይነት ሰዓት ጥምቀት ያደርጋሉ፣ የክርስትና ጥምቀት። የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሕርያቆስ አሉ። ለ200ም እየዞሩ እጅ መጫን አይችሉም። በሐዋርያት መንበር የተተኩት ጳጳሳት ናቸዋል። ስለዚህ ክርስቲያኑ ሲበዛ ሐዋርያቱ ያንን ማድረግ ስለሚያቅት ስለማይቻል ግለጽልን አሉት። የተገለጸላቸው ምስጢረ ሜሮን ነው። በሜሮን ማንኛውም ካህን በጳጳሳት የተሾመ ቄስ ያንን ማድረግ ይችላል። ስለዚህ 36ቱን ሕዋስ እየቀባ መንፈስ ቅዱስን ያሳድራል በዚያ ሰው ላይ፣ ወይም ደግሞ በመንፈስ ቅዱስ እንዲታተም ያደርገዋል። ለቤዛ ቀን የታተማችሁበት እያልን ያንን ያነሳ ነው ለዚያ ነው። ስለዚህ ሰው ሁሉ ሲጠመቅ መንፈስ ቅዱስ አለው ማለት ነው እና ያንን በቅድስና ስራ እያበረታው ሲሄድ ራሱ እየተገለጠ ይሄዳል። የሚደንቅ ግን መሞላቱን አያውቅም። ያ ሰው ከፍ ሲል ጉድለቱ ነው የሚታየው። ለዚያ ነው ቅዱሳን ከፍ ባለ ቁጥር ጉድለታቸው ይታያቸዋል፣ ባወቁ ቁጥር አለማወቃቸው ይታያቸዋል። እኔ መንፈስ ቅዱስ የሞላብኝ ነኝ ካለ ለልዩ ምክንያት መንፈስ ቅዱስ ራሱ አናግሮት ካልሆነ በስተቀር ይሄ መንፈስ ቅዱስ ጭራሽ የራቀው ነው። ስለ ራሱ የሚመሰክር ከሆነ ለታይታ ለተረዮ እንደዛ የሚያደርግ ከሆነ የራቀው ነው ማለት ነው። መንፈስ ቅዱስ የሞላበት ሰው ቅድም ባልነው ነገርም ይገለጣል። ናዛዚ ነው መንፈስ ቅዱስ አይደል? እነዚያን ነገሮች የያዘ ነው። የተረጋጋ ነው፣ ፍጹም የተረጋጋ ነው መንፈስ ቅዱስ የሞላበት። በወከባ ውስጥ መንፈስ ቅዱስ እንዴት ይኖራል? በመዝለል ውስጥ እንዴት ይኖራል? በመሯሯጥ ውስጥ እንዴት ይኖራል? ሞልቶብኛልና እጅ ልጫንብ በሚል ትዕቢት ውስጥ እንዴት ይገኛል መንፈስ ቅዱስ? በእንደዚህ አይነት ውስጥ አይገኝም። ስለዚህ አባቶች እንደውም በተጠሩ ቁጥር እኮ እይደሎን እያሉ አይደል? ለሹመትም እንደው ለስርዓት እንኳን እንደዚህ ይበሉኛል። ከዚያ የሚሾማቸው ይደሎ ይበል፣ ህዝቡ ይደሎ ይበል ይባላል። እና አይገባኝም ማለት በትህትና መኖር፣ ራስን ማራቆት፣ ለሀብት ለስልጣን አለመሮጥ፣ በክርስቶስ ያደረጋል ራስን ባዶ ማድረግ፣ እሱን ተከትሎ ባዶ ማድረግ። ክርስቶስ ከአምላክነቱ ነው እንደዛ ሆኖ ከመላእክት እንኳን በጥቂቱ አንሶ ይላል። የማይሞተው ለእኛ ሊሞት መጣ እና ያለን እንኳን ባዶ እያደረጉ መቅረብ፣ ያለን መመስበት መስጠት እንጂ የምድርን ነገር እያካበቱ የስጋን ፍሬ እያፈሩ በስጋ መገለጫዎች እየተዋቡ መንፈስ ቅዱስ ሊባል አይቻልም። በእውነት መንፈስ ቅዱስ ሞላብኝ ሊባል አይቻልም። የመጀመሪያ ስህተቱ የሚጀምረው መንፈስ ቅዱስ ሞልቶብኛል ሲባል የመጀመሪያ ስህተቱ የሚጀምረው እንዲህ ልናገር ሲባል። ነቢያት ሲናገሩ እንኳን እኮ በምክንያት ነው የሚናገሩት። ትንቢትን እንኳን ሲናገሩ በምክንያት ደግሞ ነቢያትም የተባሉት የሚተነብዩት አንድ ዋና ጉዳይ ክርስቶስ ምጽአት ስላለን እሱ ባይኖር እንደዚያ አይሆንም። ከዛ ሌሎችን ጉዳዮች ሲያስፈልግ ይናገራሉ እና እንደዚያ ነው። መልካም። በመከታተል ላይ የነበራችሁት በዘንስር ሚዲያ በየሳምንቱ የሚቀርብላችሁን ቤተክርስቲያን በዚህ ጉዳይ የተሰኘውን መርሃ ግብራችንን ነው። ዛሬም ነገረ መንፈስ ቅዱስን በተመለከተ ከመምህር ዲያቆን ህሊና ጋራ ሰፋ ያለ ውይይት አድርገናል። ብዙ እንዳተረፋችሁበት ባለሙሉ ተስፋ ነኝ። እኔ ጋር ያሉ ሐሳቦችን ጨርሻለሁ። መምህር ይህንን ነገረ መንፈስ ቅዱስ የተሰኘ ርዕስ ማንሳታችን ካልቀረ ግን ይህን ሐሳብ ብናስተላልፍ የሚሉት ካለ የመጨረሻ ዕድል ለእርስዎ ልስጥ። በመጨረሻ ልል የምፈልገው በሌሎች ዘንድ ብቻ ሳይሆን በእኛም ዘንድ አንዳንድ አለ። ህልም አየው፣ ቅድስት አርሴማን አየዋት፣ እንዲያየው። ይህ የውሸት መንፈስ ነው እንደዚህ የሚያስብለን። በተለይ የዕለት እንደው ምክንያት አለው እና የሚገለጥበት የሚያሰራበት ምክንያት እንኳን በእያንዳንዱ ህይወታችን መንፈስ ቅዱስ እንዲቃኘን ከፈለግ የክርስቶስን ትእዛዝ ነው ማክበር፣ የቤተ ክርስቲያንን ትእዛዝ።
እና የቤተ ክርስቲያንን ትእዛዝ እስካከበርን ድረስ በውስጣችን እምነት ያድጋል። የዛን ጊዜ መንፈስ ቅዱስ ከኛ ጋር ይሆናል። እንዴት እናሳድግ ብሎ መጨነቅ አያስፈልግም። እና አንዳንድ ጊዜ ቅዱስ ትንሽ ስንጀምር ቅዱስ እንደሆን የሚያሳይ ምልክትን ካየን ያን ጊዜ ያ ከመንፈስ ቅዱስ አይደለም። ገና አባቶች የደረሰባቸውን እያየን እኛ ገና ከጅምሩ እንደዚያ ከሆነ የሚያሰናክል መንፈስ ቀድሞ እንዳይሸውደን መጠንቀቅ ያስፈልጋል። እና በተለይ እንደው በእኛም ምዕመናን ዘንድ ስለበዛ እዚህ ገዳሜ ሄጄ እንዲህ በህልም ያየው እንደው ከቤተሰብ ጋር እንኳን እኮ የሚያጣላ አድርገው ቅዱሳን የሚጠቅሷሉ። እና ከዚህ እንድንቆጠብ የእግዚአብሔር ካልሆነው መንፈስ በተለይ እንድንቆጠብ እግዚአብሔር አምላክ ይርዳን። አሜን አሜን። መምህር ጊዜን መስዋዕት አድርገው ይህን የመሰለ ውይይት እንድናደርግ ስለፈቀዱልን በድጋሚ አመሰግናለሁ። በሚቀጥለው ሳምንት በሌላ ርዕሰ ጉዳይና በሌላ መምህር ተመልሰን የምንመጣ ይሆናል። ለመጀመር ያነቃን ለመፈጸም ያበቃን የአባቶቻችን አምላክ የእኛም አምላክ አምላካችን ሁሉ እግዚአብሔር ስሙ ይክበር ይመስገን። ይቆየን።